የጸሎተ ፍትሃትና የሐዘን መግለጫ መርሃ ግብር ምስራቅ አርሲ የክርስቲያኖች መታረጃ ስፍራ ገዳይ መግደለማ ቁምባት ሟች መሞቱን የቀጠለባት የዘመናችን ሆሎኮስት ኦርቶዶክሳውያን በሰሩት ሀገር ባቀኑት መንደር መኖር ተከልክለው ባሉበት አላድር ባደሩበት አላውል ብለዋቸዋል። ከሁለት ዓመት ሕፃን እስከ 70 ዓመት አረጋዊ በገጀራ ታርደው በዱላ ተደብድበው በድንጋይ ተቀጥቅጠው በጥይት ተደብድበው በሳት ተለብልበው እየተገደሉ ነው። መንግስት በሚመራት ሀገር ከኦርቶዶክስና ከአማራ የጸዳች ኦሮሚያን ማየት በሚለው መፈክራቸው በወለጋ በአርሲ በባሌ በሻሸመኔ በጅጅጋ በሐረር በቤንሻንጉል ክርስቲያኖች በግፍ ተጨፍጭፈዋል። አሁንም ማለቂያ ያጣው የምስራቅ አርሲ የግፍ ግድያ በሸርካ በኖኖ በጀጁ በመርቲ ወረዳና ቀበሌዎች የኦርቶዶክሳውያን የግፍ ግድያ እንደቀጠለ ነው። ቤተ ክህነቱም ቤተ መንግስቱም የጨከነባቸው ካህናት ምዕመናን በየቀኑ ይታረዳሉ፣ ይገደላሉ። ነብዩ ሕዝቅኤል እረኛንም በማጣት ተበተኑ፣ ለምድርም አራዊት ሁሉ መብል ሆኑ ተበተኑም ያለው እውን ሆነም። ጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ የፊታችን አርብ ማለትም ጥቅምት 28 ቀን 2018 ዓ.ም ወይንም ኖቬምበር 7 2025 ዓ.ም ከ5 PM ጀምሮ እነዚህን ሰማዕታት ለማሰብ የጸሎተ ፍትሃትና የሐዘን ቀን መርሃ ግብር በዲሲ ደብረ ሰላም ቅድስት ማርያም ቤተክርስቲያን ተዘጋጅቷል። በዕለቱ በአካባቢው የምትገኙ ካህናትና ምዕመናን በዲሲ ደብረ ሰላም ቅድስት ማርያም ቤተክርስቲያን በአካል በመገኘት የጸሎተ ፍትሃት መርሃ ግብሩን እንድትሳተፉ በሰማዕታቱ ስም ጥሪያችንን እናስተላልፋለን። ጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ ታላቅ የምስራች ዜና ከቀራኒዮ መድኃኔ ዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኦሬንጅ ካውንቲ በኦሬንጅ ካውንቲ የመጀመሪያ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንጻ ምረቃትና የመድኃኔ ዓለም በዓለ ንግስ የደቡብ ካሊፎርኒያና የአላስካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ በርናባስ ሊቃውንተ ቤተክርስቲያን ካህናት ዲያቆናት መዘምራንና ምዕመናን በሚገኙበት በታላቅ ሃይማኖታዊ ሥርዓት ቅዳሜውና እሁድ በተከታታይ ቀናት ይከበራል። ዕለተ አርብ ኖቬምበር 7 2025 ዓ.ም በዋዜማው ከቀኑ 2 ሰዓት PM ጀምሮ በ925 ሳውዝ ሜርሎ ስትሪት ፕላሴንቲያ ካሊፎርኒያ የብራኬ ጸሎት ተደርጎ የቃል ኪዳኑ ታቦቱ በክብር ታጅቦ በ3026 ዌስት ቦል ሮድ አናሃይም ካሊፎርኒያ ወደሚገኘው አዲሱ ህንጻ ቤተክርስቲያን ይገባል። የብራኬው ጸሎትም ይደረጋል። መድኃኔ ዓለም ዓመታዊ በዓለ ንግሱም ቅዳሜ ኖቬምበር 8 2025 ዓ.ም ከማለዳው 3 ሰዓት ጀምሮ በመሐሌት በጸሎተ ቅዳሴ በመዝሙርና በልዩ ልዩ መንፈሳዊ መርሃ ግብር የመድኃኔ ዓለም በዓለ ንግስ በታላቅ ሃይማኖታዊ ስነ ስርዓት ይከበራል። እርሶም የበረከቱ ተካፋይ ሆኑ ዘንድ በታላቅ አክብሮት ተጋብዘዋል። 3026 ዌስት ቦል ሮድ አናሃይም ካሊፎርኒያ 92804 ቋሚ የቀራኒዮ መድኃኔ ዓለም አድራሻችን ነው። ዘውትር ለተሰንበትን በደብራችን የሥርዓተ ቅዳሴ መርሃ ግብር በቋሚነት መጀመራችንም ለምዕመናን በታላቅ ደስታ ለመግለጽ እንወዳለን። ከጎናችን በመሆን ለቤተ ክርስቲያኑ ግዢ በገንዘብ በጉልበት በሙያ እገዛ ላደረጋችሁልን የቤተ ክርስቲያናችን ቤተሰቦች በእግዚአብሔር ስም እናመሰግናችኋለን። አድርገህልናልና ለዘላለም እናመሰግናለን። በኦሬንጅ ካውንቲ የቀራኒዮ መድኃኔ ዓለም ቤተክርስቲያን ሰበካ ጉባኤ ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንና ቀርባለን። ስለ አርሲ ዘማንልም የሚል በማህበራዊ ሚዲያ ዘመቻ መጀመሩ ተገለጸ። የተለያዩ ተቋማትም ጥሪ በማድረግ በአርሲ እየተካሄደ ያለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን ግድያ ለማስቆም ርብርብ እንዲደረግ በየአቅጣጫው ጥረት እየተደረገ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በናይጄሪያ የክርስቲያኖችን ግድያ ለማስቆም ከፍተኛ የሆነ ማስጠንቀቂያ እየሰጡ ባለበትና ይባይሆንና ግድያው ባይቆም
ወታደሮቻቸውን ወደ ናይጄሪያ እንደሚልኩ ያስጠነቀቁ ባለበት በዚህ ጊዜ ኢትዮጵያውያንም ፕሬዝዳንት ትራምፕ ትኩረታቸውን ወደ ኢትዮጵያ ያደርጉ ዘንድ ጥሪ ማድረጋቸውን ነው ለማወቅ የተቻለው። በአሜሪካ የሚንቀሳቀሱ የተለያዩ ሲቪክ ተቋማትም ለፕሬዝዳንት ትራምፕ መልእክት አስተላልፈዋል። በኢትዮጵያም የክርስቲያኖች ግድያ እየበረከተ በመምጣቱ ባላቸው ተጽዕኖ በአገዛዙ ላይ ጫና በመፍጠር ግድያውን እንዲያስቆሙ ለፕሬዝዳንት ትራምፕ መልእክት በመተላለፍ ላይ ይገኛል። ዛሬ ጥቅምት 24 ቀን ነው። የዛሬ 5 ዓመት ህዝባዊ ወያኔ ሓርነት ትግራይ በሰሜን እዝ ላይ ጥቃት በመፈጸም በትግራይ የታወጀውን ጦርነት ያስከተለ ክስተት ነው የተስተናገደው። 5ኛ ዓመቱ ነው። ለመሆኑ የተካደው ማን ነው? ካዲውስ ማን ነው? የአብይ አህመድ ጀነራሎች በደብረ ዘይት ቢሾፍቱ አየር ኃይል 5ኛ ዓመቱን አስመልክተው ዝክር እያካሄዱ ይገኛሉ። በዚህም ተጠያቂው ህወሓት እንደሆነ በመጥቀስ ፊልድ ማርሻል ብርሃኑ ጁላ የገለጹት ጥቅምት 24ን ዛሬ እናስታውሰዋለን። ሌሎች ርዕሰ ጉዳዮችም አሉን። አብራችሁን በመቆየት እንድትከታተሉ ምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን በጋራ በመሆን ነው። መልካም ቆይታ። ናስተልን ገለታው እኔ ያስተልኝ መሳይ እንደምናመሸ ዛሬ ጥቅምት 24 ያው ቀደም ሲል በመግቢያ ላይ እንዳሳወቁት ጥቅምት 24 ነው። የህወሓት በሰሜን እዝ ላይ ድንገተኛ ጥቃት በመፈጸም የትግራዩ ጦርነት የፈነዳበት 5ኛ ዓመት ነው። እንግዲህ በተለያዩ ዝግጅቶች የአብይ አህመድ ጀነራሎች ያከበሩት ይገኛሉ። ለዛ ጥቃቱም ሆነ በአጠቃላይ ለነበረው ሁሉ ተጠያቂው ህወሓት ነው የሚል ፍረጃን በማስቀመጥ ለጦርነት ዱብ ይያሉ እንደሆነ ነው ፊልድ ማርሻል ብርሃኑ ጁላ የገለጹት። ከሱ ርዕሰ ጉዳይ እንጀምር። ገለታው ጥቅምት 24 የዛሬ 5 ዓመት ህወሓት ድንገት በሰሜን እዝ ላይ ጥቃት ፈጸመ። ጦርነቱም ፈነዳ። 2 ዓመት የፈጀው ጦርነት በጥቅሉ ወደ 1 ሚሊዮን የሚጠጋ ኢትዮጵያንን ህይወት መቅጠፉንና ከ30 ቢሊዮን ዶላር በላይ የሀብት መውደሙን የሚገልጽ ነው እንግዲህ የወጣው መረጃ። 2 ሚሊዮን ሰዎች ደግሞ ወደ አስቸኳይ የምግብ እርዳታ እንዲገቡ አድርጓቸዋል። ለማንኛውም ገለታው ጥቅምት 24 እንዴት ይታወሳል? ተጠያቂው ህወሓት ብልጽግና፣ ሁለቱስ ማን ነው? የተካደው የሰሜን እዝ የተባለ የሚገለጽ ነገርም አለ። ካዲው ማን ነው? ብልጽግና፣ ህወሓት ወይስ ሁለቱም? ይሄ ታሪክ ጥርት ብሎ ለትውልድ መቀመጥ አለበት። ህወሓት ላይ ያጠነጠነው ወቀሳ በአገዛዙ በኩል በሰፊው የተካሄደ ነው። በእርግጥ በወቅቱ ያንን የመጀመሪያውን ጥይት ተኩሶ ሰሜን እዝን የመታው ህወሓት እንደሆነ ምንም ጥርጥር የለውም። ግን ገፊ ምክንያቶች እንደነበሩ ጥርጥር የለውም። ብዙ ገፊ ምክንያቶች አሉ። ህወሓት ለምን ወደዛ ገባ የሚሉ አሁን እየወጡ ያሉ ታሪኮችንም እየሰማን እንገኛለን። በቅርቡ የቀድሞ የብልጽግና የኦሮሚያ ብልጽግና አመራር አባል የኦህዴድም የቅርብ ሰው ዶክተር ሚልኬሳ ሚደጋ እንደነገረን ከሆነ ሆን ተብሎ የተደረገ ይህንንም ታዬ ደንዳም እንደዚሁ በቃለ መጠይቁ ገልጾታል። የትግራዩ ጦርነት የአብይ ፍላጎት እንደሆነ የሰሜን እዝ እንዲመታ በትዋት እንዲመታ ከፍተኛ የሆነ ሴራ በአብይ አህመድ በኩል እንደተሰራ ጦርነቱን የፈለጉት ደግሞ የትግራይ ጀነራሎችን ጠራርጎ በማውጣት ሙሉ በሙሉ መከላከያን አብይ በእጁ ለማስገባት በሚል ያቀደው እንደሆነ በሰፊው ይሄ መረጃ እየወጣ ይገኛል። ለማንኛውም የተካደው ማን ነው? ካዲው የቱ ነው የሚለው ነገር ጥርት ብሎ መታወቅ ያለበት እንደሆነ ይታመናል። ገለታው ይሄ ነገር በታሪካችን በኢትዮጵያ ታሪክ ውስጥ አንዳንድ እንደዚህ አይነት ጉልህ ጉዳዮች ይድበሰበሳሉ በጣም እና ተጣርተው ወደ ህዝብ አይቀርቡም። ወደፊት አንዱ መጣራት ያለበት በተለይ የሽግግር ፍትህ የምንለው ተቋም ተፈጥሮ ይሄን መንስኤውን የሰሜኑን ጦርነት መንስኤውን በዝርዝር እንግዲህ ሽግግር ፍትህ ለማምጣት ጥልቀት ያለው ምርመራ መደረግ አለበት። ይሄ ትንኮሳ የተባለው እውነት ነው ወይ ነው? ህዝቡን ሁላችንን ማታለሉ እንደተባለው በኋላ እየቆየ እንደመጣው የአብይ አህመድ እቅድ ነበር ማለት ነው የሚለው ነገር በደንብ መጠናት አለበት። በዚህ በሽግግር ፍትሁ አካል ማለት ነው። በዛ ተጣርቶ ታሪክ እንደገና ሪቫይዝ መደረግ መከለስ ሊኖርበት ይችላል። በወቅቱ ግን ማስተዋወሰው ነገር መሳይ ህወሓት እንደው ብዙ ነገር ያደናቀፈ ነው ያለው የሚል ነገር ከብዙ ኢትዮጵያውያን ነበር የሚሰማው። በተለይ ሰሜን እዙ ተመታ በተባለበት ጊዜ አገዳደሉም በሌሊት በተኙበት
ነው ወንጀሉም የተፈጸመው የነበረውና ብዙዎችን አስከፍቶ ነበር አስተዋውሳለሁ ትክክልም እንዳልሆነ ነበር እንግዲህ በህዋት ላይ የነበረው ጥላቻም ስለነበረ ህዝቡ ባገዛዙ በጣም ተከፍቶ ስለነበረ የሚሊተሪ አክሽን ማን ይሄ የሚሊተሪ እንቅስቃሴውን ደግፎ ነበር በብዛት እንግዲህ ወደ ሁለተኛው አካባቢ ከዛ በኋላ ሁለተኛ ሶስተኛ ጦርነት አንዴ መቀሌ እየገቡ መውጣት እንደዚህ አይነት ድራማ ሲደረግ እና ይዘቱ ደግሞ የጦርነቱ ይዘት ደግሞ ህዝባዊ ወደ መሆን ሲያዘነብል ረፉና ተሰዎች ይሄ ከብሔር ጋር የሚያጋጭ ነገር ውስጥ እየገባ ነው ያለው አሁን በዚህ ጊዜ መቆም ነው ያለበት የሚል ምክርም የሰጡ ሰዎች ነበሩ አልተሰሙም ዞሮ ግን ይሄ ጉዳይ የሚጣራ ታሪካችን ነው ጉልህ ታሪክ ነው ነገር ግን ይሄ ሰውዬ አሁን ያደረ ጉድና ምንድነው የሚባል ነገር አለ ጉድና ጅራት ወደ ኋላ ነው የሚባል ነገር አለና የጉዱ እየወጣ ነው ያለው ለብዙ ግጭቶች ብዙ ጥንስስ የሰራ ሰው እንደሆነ እየታየና ያለውና በትራንዚሽናል ጀስቲስ በሐቀኛ ሽግግር ፍትህ የሚታይ ነው የሚመስለኝ መሳይ እንዳልከው ነው ወደፊት ገለልተኛ አካል ተፈጥሮ ይሄንን ጉዳይ በደንብ መጣራት ያለበት ነው ምንም ጥርጥር የለውም ህዋት የዛን እለት ምሽት ጥቅምት 24 የሰሜን እዝ ላይ ምት እንዳሳረፈና ጥቃት እንደፈጸመ ጥርጥር የለውም እነሱም ተናግረውታል መብረቃዊ ምት ነው የመታ ነው ብለው በወቅቱ በብሪቶ ነው ሲናገሩ እንደነበር እናስታውሳለን ግን እውነት ህዋት ያንን ካደረገ በኋላ ለምንድነው ጦርነቱ ያልቆመው ለምንድነው የፕሪቶሪያ ስምምነት እንደዚህ አይነት መጫወቻ ሆኖ አሁን ከስሙ በስተቀር ምንም ስለ ፕሪቶሪያ ስምምነት ተፈጻሚነትም ሆነ ሌላ ነገር የሚያሳይ አንዳችም ነገር በሁለቱም ወገኖች እየታየ አይደለም አንዱን እየወቀሰ ይገኛል እንደምንሰማው ከሆነ በአሁን ሰዓት ከ400 በላይ ወታደሮች በህዋት እስር ቤት ውስጥ ይገኛሉ መከላከያ በወቅቱ ጦርነት ላይ በነበረ ጊዜ ተማርከው እስር ቤት እየገቡ የመከላከያ ሰራዊት አባላት አሁንም አልተፈቱም በዛ ጦርነት ያለቁ ወታደሮች በተለይ 6000 ወታደሮች በአንድ ጊዜ ተማርከው ወደ መሃል ሀገር በተሸኙበት ጊዜ በመንገድ ላይ የሞቱ በተለያየ ምክንያት ህይወታቸውን ያጡ በሺዎች የሚቆጠሩ የመከላከያ ሰራዊት አባላት አሉ ስለነሱ አገዛዙ ዝም ጭጭን ያለው ለቤተሰቦቻቸው መርዶም የሚነገር ከሆነ ምንም ያለው ነገር የለም ነገር ግን እነሱ ተጨባብጣው ሰላምን እናጽና ብለው በዛ በወዳጅነት ፓርክ ያንን ድራማ ቲያትር ከሰሩ በኋላ ህዋትን ለሁለት መክፈል ከዛም ጦሩን ይዞ ወደ አማራ ክልል መግባቱን አብይ አህመድ ያደረገው ፍጹም ለሰላም ጠንቅ የሆነ ሰውዬ ስለ ሰላም እናጽና ብሎ ያንን ድራማ ከሰራ በኋላ ኢትዮጵያን የበለጠ የመከራ ጎሬን ያደረጋት ለማንኛውም ይሄ ታሪክ በቅጡ መታወቅ አለበት ይሄ አገዛዝ የገዛ ሰራዊቱን ከርቷል በዛን ጊዜ ያን ሁሉ ጥቃት ለፈጸመ የህዋት ኃይል ከእንደገና በኋላ ላይ የመጡት የተለያዩ ግንኙነቶች ሰራዊቱን እንደ መክዳት ነው የሚቆጠረው መረን የለቀቀ ግንኙነት ውል ያልተበጀለት ግንኙነት ሁሉ መከላከያ ሰራዊቱ የከፈለውን ዋጋ ውሃ እንዲበላው ነው ያደረገው ስለዚህ ይጠየቅበታል አብይ አህመድ ዛሬ ከደሙ ንጹህ ነን ብለው ህዋትን ብቻ እየወቀሱ በጥቅምት 24 ጉዳይ ብራኑ ጁላ ሻማ ያበሩ ይሄ ያዞምባ ነው ለማንኛውም በዚህ ደብረዘይት ቢሾፍቱ በተካሄደው የጥቅምት 24 መታሰቢያ ፕሮግራም ላይ ፊልድ ማርሻሉ የተናገሩትን እንስማና እንገናኛለን ዳግም እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህዋት የሰራቸው ትንኮሳዎች ኢምቢባይነቶች በቂ ናቸው ወደ ጦርነት ለመግባት በቂ ከበቂ በላይ ከሻዕቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው ተፈናቃይ አለቅም እነን ተሸክሞ ካልገባ ማለት እኮ ጸረ ህገ መንግስት ነው ጸረ ፕሪቶሪያ ነው ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው ዲዲአር ወታደር መመለስ እኮ ጸረ ፕሪቶሪያ ነው ፋኖ ጥይትና እቅድ ሰጥታ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠብጥ መላክ እኮ ነው ጸረ ፕሪቶሪያ ነው ይሄ ሁሉ ግን እያየን ነው ወደ ጦርነት ያልገባ ነው ዳግም በጣም ተከታተልከው ፊልድ ማርሻሉ እንግዲህ የፕሪቶሪያ ስምምነት እንዴት በህዋት እንደተጣሰ በተለያዩ ነገሮች በመገለጫዎች ያሳየ ነው ሲናገር የነበረው ነገር ግን ጥያቄው አሁንም ይነሳል እውነት የፕሪቶሪያው ስምምነት ምንድነው የፕሪቶሪያው ስምምነት እንዳይፈጸም ያደረገው ህዋት ወይስ ብልጽግና ምናልባት ህዋት ብዙ ነገሮችን ያቀረበ ሊሆን ይችላል ግን ከምንም በላይ ይሄ የፕሪቶሪያ ስምምነት የከሸፈው በአብይ አህመድ አይደለም ወይ
የፕሪቶሪያ ስምምነቱን በኬንያ ናይሮቢ እንዲቀየር አድርጎ በኋላም ሐላላ ኬላ የራሱ መዝናኛ ስፍራ ዛን ጌታቸውን ወስዶ አማራ ክልል ላይ ጦርነት ለማወጅ ስለምንፈልግ እናንተ ታግዙናላችሁ መሳሪያ እንዳትፈቱ ብሎ አብይ አህመድ መሳሪያ መፍታት ሂደቱ ለድራማ ተብሎ የተበላሹና የወዳደቁ ብረቶችን በማስረከብ ድራማው ከተሰራ በኋላ መሳሪያቸውን እንዳይፈቱ አድርጎ በአማራ ክልል ጦርነት የከፈተው አብይ አህመድ አይደለም ወይ? አሁን ምን አፋላቸው ንብራኑ ጁላ ዛሬ መጥቶ ስለ ጥቅምት 24ቱ ለማውራት ሞራልም የላቸውም። ህግ ቢኖር ኖሮ ይሄን እነዚህ ሰዎች መገኛቸው ወህኒ ቤት እስር ቤት በሆነ ነበር። ለመከላከያ ሰራዊቱ ያ ታሪክ መፈጸም ባንድም ይሁን በሌላ ተጠያቂዎች ናቸው። ከዛ በኋላ ለቀጠለውና አሁንም ድረስ ኢትዮጵያን እንዲህ አይነት መከራ ውስጥ ላስገባት ቀውስ ተጠያቂዎቹ ከህዋት ባልተናነሰ እንደው በበለጠ ሁኔታ ተጠያቂዎቹ የብልጽግና ፖለቲካና ወታደራዊ አመራሮች ናቸው። ይሄንን ወዲ ቢሉ ወደዛ ቢሉ የማይፋቅ ታሪክ ነውና ይሄንን በደንብ አስረግጦ መግለጽ የሚያስፈልግ ይመስለኛል። ገለታው ትክክል ነው መሳይ። መቼም የተፋለስ ማዓት እውነት የሌለበት ቦታ ላይ አንድ ሰው ረዘም አድርጎ በተናገረ ቁጥር ስንት ፍልሰት ነው የምታገኝበት እኮ ስንት ፍትሃዊነት የጎደለው ነገር እንደምታገኝ አዙሮ አለማየት በራሴ ማለት ነው። እዛ አካባቢ የሰፈረው ሰራዊት በፊት ስናሰፍረው ከሻዕቢያ ልንጠብቀው ብለን ያሰፈርነውና የመጣው ብሎ አንድ ሰው እንደገና መልሶ ደግሞ የኤርትራ ሰራዊት ጋራ ተሰልፎ መጥቶ በዛው ሰራዊት ደግሞ እንደገና ጦርነት ኢትዮጵያ ምድር ላይ ማካሄድ ምን ማለት ነው ተብሎ ቢጠየቅስ መሳይ ቢጠየቀው ምንድነው መልሶ? ለዚህ ኤርትራ ሰራዊት መጥቶ እናንተን ሻዕቢያ እንዳያጠቃችሁ ብለን ያስቀመጥነው ይሄን ሰራዊት ያንን መታችሁት። እሺ ከመታ በኋላ ግን ያ በፊት ሊያጠቃ የነበረውን መጥቻ አስደቆስኩህ ነው ሆኖ መልሶ ማለት ነው መሳይ። እንደዚህ ተፋለሶች በዙ በእውነት ስለሌለ እኮ ነው በውስጡ ድራማና ሻጥር ስለበዛበት እዚህ አስተዳደር ውስጥ የመጀመሪያው ትልቁ ችግር እኮ የኢህአዴግ ሪፎርም አለመስመሩ እኮ ነው መሳይ። አልሰመረም የኢህአዴግ ሪፎርም። ያ ፓርቲ ደግሞ ስልጣን ላይ ሆኖ ነው ራሱ ሪፎርም ለማድረግ ሙከራ ሲያደርግ ነበር። አንዴ ወደ ብልጽግና እንለወጥ ይላል፣ አንድ ጊዜ አንድ ፓርቲ እንሆን ምክንያቱም የብሔር ፓርቲ ፈርሷል ስለዚህ እንደዚህ እንሆን። በመሃል የተፈጠረ ግጭት በመሃል የተፈጠረ ክፍልፋይ ህዋትም ወደዛ እንዲሄድ አደረገ። ከዛ በኋላ ያለውን በፖለቲካዊ መንገድ ማስተካከል ሲገባቸው ወደ ወታደራዊ ሁኔታ ውስጥ ገቡ። በዚህ መካከል ያ አገር ይመራል የተባለ የለውጥ ኃይል ፓርቲውን ሪፎርም አድርጎ ሳይጨርስ ይሄው ሀገራችንን ጉድ ውስጥ ከተታት፣ በዚህ ችግር ውስጥ ከተታት። ስለዚህ የዛ ክፋይ ችግር ነው። አሁንም ቢሆን ሌላ አማራጭ ኃይል የለም ውስጡ። ሽግግር መንግስት ነገር ተቋቁሞ የኃይል ሚዛን ተጠብቆ ሀገሪቱ ትንሽ መሰሳ ያለ ለውጥ ውስጥ ሲገባ አቻልም እኛ ብቻ ነን የምናደርገው አሉ። ይሄው የተከፋፈሉ ኃይሎች የኢህአዴግ ክፍልፋዮች ምድሪቱን ብዙ ዋጋ ያስከፈሏት ነው ያሉት። እና በአጠቃላይ ግን መሳይ ነው ኢትዮጵያን ማየት ያለብን ሁለንተናዊ እይታ የሚያስፈልግ ይመስለኛል። ይሄ ሰው ለስንት ሰው ነው የፊልድ ማርሻሉ ለስንት ሰው ነው ወታደራዊ ማስጠንቀቂያ የሚሰጠው? ትግራይ አሁን ጦርነት ልናመጣ ነው እያለ ነው ዛሬ። ወዮ ወታደራዊ ቁመናችን በጣም የተስተካከለንን አንለቃችሁም እያለ ነው። በኤርትራ በኩል ለኤርትራ ማስጠንቀቂያ እየላከ ነው ያለው። በቁጥር ነው ደግሞ ሁለቱም የሚጠሩት የአብይ አህመድም ይሄኛውም ሰውዬ 2 ሚሊዮን ህዝብ አቅም ያለውም እኛ ይሄን ያህል ሚሊዮን ነን ስለዚህ ተጠንቀቁ ነው። እንደው ይሄ ደግሞ ራሱም እኮ በራሱ ስታየው እኮ ህዝብስ ቆጥሮ አንድ ወታደር ህዝብ ቆጥሮ ይሄኛው ይሄን ያህል ሚሊዮን ነው ያኛው ይሄን ያህል ሚሊዮን ነው ስለዚህ አንቻቻልም የሚል አይነት መልእክት ሲተላለፋል ወይ? እነኛ የሆነ ሰው መሳይ ሀገራችን በምን አይነት ሰዎች እጅ ነው ወደቀው? እነኛ የሆነ ሰው እንደዚህ ያስባሉ? በዓለም ላይ ካሉ ሀገራቶች ውስጥ ወደ 35 36 የሚደርሱ ሀገሮች እኮ ቁጥራቸው ከ2 ሚሊዮን የሚያንስ ነው መሳይ። በዓለም ላይ ያሉት ሀገሮች 35 36 ሀገሮች ይሆናሉ ወደ 2 ሚሊዮን ብቻ ያላቸው ማለት። ዓለም እንደዚህ ነው የተዋቀረችውና በቁጥር እየመዘነ አንቻቻልም የሚል መልእክት ከወታደሩም ፓርላማም ላይ የሚነገርባት ምድር ናትና ለኤርትራ ማስጠንቀቂያ ነው፣ ለትግራይ ማስጠንቀቂያ ነው፣ አማራ ክልል ይሄው ማስጠንቀቂያ ነው። እንደምስዋለን ፋኖን ነው፣ ኦሮሚያ ክልል ያለ ጦር
በዛ በኩል ያለውን ታጣቂ እንደመስሰዋለን ነው በሶማሌ በኩል ያለውን እንደመስሰዋለን ነው ምንድነው ጋምቤላ አካባቢ ያሉትን እንደመስሳለን ነው ያለው ከዚህ ሁሉ ጋር የተጣላ ሰው ጤነኛ ነው ወይ ማለት ጤነኛ መንግስት አለው ወይ ጤነኛ አዛዥ ነው ወይ ይሄ ሰውዬ ነው ይሄ ለኢትዮጵያን እንደዚህ ሆሊስቲክ የሆነ አፕሮች ያስፈልገናል የሁለንተና እይታይተን መተባበር አለብን የሚል ነገር ነው ለማንሳት ነው መሳይ ወደዛ ይሄድኩት ገለታው እንግዲህ መነሻችን ያው ጥቅምት 24 ነው ጥቅምት 24 የሰሜን እዝ የተመታበትና የትግራዩ ጦርነት የፈነዳበት ነው ያ ምክንያት ሆኖ እንግዲህ ኢትዮጵያ ላለፉት 5-6 አመታት እንግዲህ ከቀውስ አልወጣችም ይሄ ቀውስ የሚቀጥል እንደሚሆን ፊልድ ማርሻሉም እየነገረን ነው አብይ አህመድም በተደጋጋሚ ገልጾልናል እንደሚባለው ከሆነ ጦርነት ውስጥ ካልሆነ ሀገር መምራት የማይችል አገዛዝ እንደሆነ በደንብ ያስመሰከረ የመጣ ይመስላል ቀውስ ከሌለ ጦርነት ከሌለ ምናልባት ሰላማዊ በሆነ መልኩ በኢትዮጵያ የስልጣን ምንድነው ወንበር ላይ ለመቆየት የሚያስችል አቅም የለም ሁሌ ግጭት አለ ሁሌ ጦርነትን ሰበብ ያደረጉ በስልጣን ላይ ለመቆየት የአብይ አህመድ ስትራቴጂ ለመሆኑ የሀገር ቤቱም የውጭውም ሰው በደንብ ያወቀበት ጉዳይ ነው አሁንም ከጦርነት የሚወጣ ሰው አይደለም እንግዲህ ወደ ኤርትራም ጦርነት ለማዝመት ወደ ትግራይም እንደዚሁ ጦር ለማዝመት በዝግጅት ላይ እንዳለም እየሰማን እንገኛለን ህዝባዊ ወያኔ ሓርነት ትግራይ ባወጣው መግለጫም የአብይ አህመድ አገዛዝ ከፍተኛ ዝግጅት ያደረገ ነው ትግራይ ላይ ጦርነት ለመክፈት የሚል እንደዚሁ መግለጫ አውጥቷል ሰባዊ መብት ላይ የሚሰራ አንድ ትልቅ ተቋምም እንደዚሁ በኢትዮጵያ የሚንቀሳቀስ ይሄ ነገር የፌደራሉ መንግስትና የዋት አገዛዝ ወደ ጦርነት ሊያመሩ ከጫፍ ደርሰዋል ይሄ ነገር ወደ ንግግርና ወደ ውይይት ካልመጣ በስተቀር ሁለቱም ወገኖች በትግራይ ጦርነቱን ሊያካሂዱ በዝግጅት ላይ መሆናቸው ትልቅ ስጋት ፈጥሮብኛል ሲል ነው ይሄም የሰባዊ መብት ተቋም መግለጫ ያወጣው እንግዲህ ፉከራው በተለይ በአዲስ አበባ አስተዳደር በኩል ጠንክሮ እየተሰማ ነው ያለው የፊልድ ማርሻሉ ንግግር እስካሁንም ዝም ያለው ጦርነት ስላልፈለግን አይደለም ወደ ሰፊ በመሆናችን ነው ከዚህ በኋላ ግን ይሄንን ዝም ብለን አናየውም አይነትም ይመስላል ለማንኛውም ገለታው ወደ ትግራዩና ኤርትራው ጦርነት እንሂድ የኤርትራም ማስታወቂያ ሚኒስቴር መግለጫ አውጥቷል በዚህ መግለጫውም ዓለም አቀፉ ማህበረሰብ ቀጠናውን ለመብጥበጥ የአብይ አህመድ አገዛዝ ያደረገ ያለውን የትንኮሳ ተግባር እንዲያስቆም ነው ጥሪ የተደረገው አደገኛ ትርክት ላይ የተመሰረተው የብልጽግናው የሰሞኑ እንቅስቃሴ ቀጠናውን በከፍተኛ ትኩሳትና ውጥረት ውስጥ ከቶታል በሚልም የኤርትራ መንግስት ስሞታ ወይም ደግሞ ተቃውሞውን ለዓለም አቀፉ ማህበረሰብ አቅርቧል በአብይ አህመድ አገዛዝ በኩል እንግዲህ ለጦርነት ዝግጅቱ እየተካሄደ ነው ያደርጋል አያደርግም ወይ እስከመጨረሻው በዚህ ማስፈራራትና እንዲህ አይነት ሙቀት ውስጥ ህዝቡን ካዘለቁ በኋላ አይ ጦርነት የለም የሚልም ነገር ሊመጣ እንደሚችል እንገምታለን ምክንያቱም ብዙ ኃይሎችን ወደዚህ ወደ ቀውሱ ሊጋብዝ የሚችል ድርጊት ነው አብይ አህመድ እየፈጸመ ያለው እነ ግብጽም እነ ሳውዲ አረቢያ እነ ጅቡቲም ሌሎችም ዝም ብለው የሚያዩት አይደለም የቀይ ባህር ጉዳይ እኛንም ይመለከተናል ብለው ሰሞኑን ሳውዲ አረቢያና ግብጽም ተነጋግረውበታል ይሄ ነገር ልክ ነው አይደለም እንግዲህ አንድ ኢትዮጵያዊ ስናየው ልክ አይደለም ብለን ልንነጋገር እንችላለን ግን አንድ የሰፈር ጎረምሳ ሁሉን ነገር ካልበጠበጥኩ ብሎ ያስቸገረ ግለሰብ 4 ኪሎ አስቀምጠን ሌላው ጋር ለመጋፈጥ የሚያስችል አቅምም ሞራልም የለንም መጀመሪያን ሰው መገላገል ከምንም በላይ የኢትዮጵያን ብሔራዊ ጥቅም ማስጠበቅ የምንችለው አብይን ስንገላገል ብቻ መሆኑን የኢትዮጵያ ህዝብ ከስምምነት ላይ መድረስ የሚገባው እንደሆነ ነው በግል ማምነው ለማንኛውም የጦርነት ዳርዳር ይያለ ነው አብይ አህመድ ወደ ሁለቱም ጦርነት ባንዴ ይከፍታል ወይስ ተራ በተራ ምናየው ነገር ነው እንዴት አየው አንተ ግን ምን ይሄ እኮ መሳይ ሰውየው ጤነኛ ያልሆነ ሰው ብዙ ጊዜ እኮ አነሳን ሰው እንዳናሰለች እንጂ እኮ የኢዲያሚን አይነት እኮ ተፈጥሮ ያለው ሰው እኮ ኢዲያሚን እንደዚህ ነው ሆኖ ብለናል እኮ ባለፈው አይደለም አንስተን ታሪኩ እኮ እንደዚህ እኮ ነው የሆነ ኢዲያሚን በቃ ኤግዛክትሊ እንደዚህ ነው ተውሲሉት ደክሞ በብዙ ተቃርኖ ውስጥ የቆየ ሰውዬ እንደገና ታንዛኒያ ሄጄ ደግሞ ሌላ ችግር ፈጥራለሁ አለ በዛው ፍጻሜው አለቀለት እና ይሄ አብይ አህመድም አካሄዱ ንግግሩ ሁሉ ስታየው ኢዲያሚንን ነው የሚመስለኝ አሁን ንግግሩ አሁን በቀደም አንድ ቪዲዮ ምናልባት ልኬልህ ነበር ወደ ስልጣን ከመምጣቴ በፊት ይላል አንዳንድ ጓደኞችን አግኝቼ ነው መሰለኝ የሚለው በጣም እኮ ያስገርማል አንተ የኔ ዘበኛ ትሆናለህ አንተ ምናምን ትሆናለህ ብያቸው ነበር ዛሬ እነሱ ናቸው እዚህ ያሉት ቤተ መንግስት ያሉት ነው የሚለውና ይሄ በጣም ከባድ ዲክቴተር አይደለም በቃ ከነ ኃይሉ ከነ ጓደኞቹ ቤተ መንግስት የገባ ሰው
እኔ አካባቢ 5 ቀን 10 ቀን አብሮኝ ሰርቶ ቆይቶ ጠቅላይ ሚኒስቴር ለመሆን እንደምሰራ የማያጥፈው አልነበረም። አሁን ሰምቻለሁ ሳይሆን ማንም ሰው ባለፉት 20 ምናምን ዓመታት ከኔ ጋር ሰርቶ እኔ ባለሁበት ቦታ ቆይቶ እኔ ጠቅላይ ሚኒስቴር እንደምሆን የማያጥፈው የለም። ለምሳሌ በባድመ ውጊያ ጊዜ አካባቢ የነበሩ ሰዎች በሙሉ ያውቃሉ ጠቅላይ ሚኒስቴር ለመሆን እንደምሰራና እንደምሆን ከነሱ ውስጥ አንዳንዶቹ ጠቅላይ ሚኒስትር ሲሆን አንተ ጥበቃዬ ትሆናለህ ብያልኳቸው ሰዎች ዛሬ ጥበቃ አባላት ሆነው ከኔ ጋር ይሰራሉ። ይሄም ማውራ የዛሬ 20 ምናምን ዓመት ነው። በየቦታው ያለውን ሰው ብታነሳ እየተናገርኩ እና ለዛም እየተዘጋጀው ነው የመጣሁት። ለዛ እየተዘጋጀው ራሴን እያዘጋጀው ነው የመጣሁት። እንደሚሳካ ጥርጣሬ ኖሮኝ ያውቅ። እንዳይሳካ ብዙ ፈተናዎች ነበሩ፣ ብዙ መግፋቶች ነበሩ፣ ብዙ ጫናዎች ነበሩ፣ ብዙ ማጣጣሎች ነበሩ። እነሱን ሁሉ ማጣጣሎችና ጫናዎች በውስጥ ያረገስኩት ህልም በውስጥ ያረገስኩት ነገር ስንቅ ሆነኝ ጉልበት ሆነኝ ማለፍ መሻገር ችያለሁ እና ብዙዎች እንደዚህ እንዲያልሙ ፈልጋለሁ። እንደዚህ አይነት ህልም እንዲያልሙ ለዛ ህልም ግን ማለም ብቻውን በቂ አይደለም። መትጋት፣ መስራት፣ መድከም ይፈልጋል። ራስን ማዘጋጀት ይፈልጋል። እንትለዋል ይሄን በምርጫም እኮ አይደል አንድ ሰው ፖለቲካ ፓርቲ ውስጥ ገብቶ በምርጫ መምጣት መቼም ህልም አለኝ ሊል ይችላል። ይሄ ሰው እኮ እንደምታውቀው መጣጡ የታወቀ ነው። ኢህአዴግ ሲፈረከስ የለውጥ ኃይል ተነሳ ተባለ። ቲም አብይ ነው ቲም ለማ ነው የተባለ የነበረው እዛ ውስጥ እንግዲህ ነበር የነበረው እና ገና ወታደር ሁሉ ሆኜ ጠቅላይ ሚኒስትርነት አስብ ነበር። እንግዲህ 100 አለቃ ሻምበል ሆኖ እሱ የሚያስበው ጠቅላይ ሚኒስትር ነው ማለት ነው ሚሊቴሪ ውስጥ ሆኖ እና እንደው ግጭቶቹን ስታይ እዚህ የዲክቴተር ቅድም ያልነው ኢዲያሚን አይነት የልጅም ነገር አይመስልም። ልጅነትም አለ አለመብሰል እንዲህ አይነት አሁን ለልጆች ተረተረት የምትነግረው እንጂ አሁን በሚዲያ ላይ ወጥተ ጠቅላይ ሚኒስትር ሆነ እንዲህ አደርግ ነበር ያኔ እኔ ጥበቃ እኮ ምናልባት ለልጆቻችን እንደ አባባ ተስፋዬ የምታጫውተው ተረተረት እንጂ ነው ሊወራም አይችልም። ሊያፍርበት ይገባል። ምን አይነቱ ላይ እንደጣለ መቼም ፍዳ ነው። የሚያስገርም ነው። ካቢኔው እንደሞ እኮ ይዤ መጥቻለሁ ነው የሚለው በሙሉ ድሮ የሚያቃቸውን ሰዎች ሰብስቦ ይዞ መጥቶ ቤተ መንግስት ካቢኔ ይዤ ቁጭ ብያለሁ አይነት ነውና ይሄ ራሱ ጥበቃስ ቢሆን እሱ ነው ወይ መዳቢው ለራሱ ያገሪቱ ጸጥታ የሚባል አላት እኮ ባለፈው ያነሳነው ነገር እኮ ነው። አንድ መሪ የራሱን ጥበቃ ካቆመ የራሱን ወታደር የሚገነባ ከሆነ የኢትዮጵያ ሽግግር የተበላሸው በዚህ መንግስቱ ኃይለ ማርያም የራሳቸውን ሻለቃ ሲገነቡ ቤተ መንግስት ውስጥ መኮንኖቹ ጀነራል መርድ ምናምን በቃ እንደ ትክክል እኮ ነው አንድ ቢጠቁስ ይያሉ ደገፏቸው በደንብ አጠናከሩና ያንን ሻለቃ መጨረሻ ላይ ወታደሩን በሙሉ በቃ መፈንቅለ መንግስት ሲሞክር ይሁን ዲሞክራሲ ሲያስብ እየጠለፉት አሉ። መለስ መጣ እንደዛው አይነት ሰራዊት ገነባ ቤተ መንግስት ሰራዊት። ይሄ ገና ሲመጣ እንግዲህ ተመልከተው ይሄን ያያሰበ ያችኑ መለስ ያደርጋት የነበረውን ያያሰበ የመጣ ሰው ነው ለውጥ መሪ ነኝ የሚለውና ያልበሰለም ነገር አለው። ዲሞክራሲ ጸረ ዲሞክራሲያ የሆነ ነገርም አለው። በአጠቃላይ መሳይ በጣም ከባድ ጊዜ ላይ ነው ወደቅ ነው ኢትዮጵያውያን። ስለ ትግራዩና ኤርትራው ጉዳይ እንመለስና እንግዲህ ይሄ ጦርነት አይቀሬ ነው የሚለው ነገር በስፋት እየተነገረ ይገኛል። የአብይ አህመድ ምንድነው የሚባሉት የብልጽግና ምሁራንም እንደዚሁ በየቴሌቪዥን መድረኩ እየቀረቡ የማይቀር መሆኑን እየገለጹ ይገኛሉ። ምናልባት የጦርነት አይቀሬ ከሆነ ሁሉ ጊዜ የሚሉት የጦሩ በማን ነው የወታደራዊ ባለሙያዎች የሚሉት ነገር አለ። በቅርቡም ያነጋገርኳቸው ሻለቃ ማሞለማ ጦርነትን ልትጀምሩ ትችላል እንዴት እንደሚያልቅና ማን እንደሚጨርሰው ግን አታውቅም ነው። ጦርነትን መጀመር ለማንም ከባድ አይደለም። እንዴት ያልቃል ነው። ተሸንፈ ተዋርደ ሊጠናቀቁሉ ይችላል። ሁሉ ያሸንፋሉ ብለ ጦርነትን አትጀምርም የሚል ነገር አንስተዋልና አው ጦርነቱ ሊጀመር ይችላል። አብይ አህመድ የሚታመንም ሰው አይደለም። እንደ ትንሽ እንደ ምንድነው አያይምሮም ጤንነት ችግር ስላለበት ዘሎ ሊገባ ይችላል። ግን መውጫ እንደ በፊቱ ህዋትን 3 ጊዜ ደርሶ እንደተመለሰው ሊሆን አይችልም። አማራ ክልል ገብተው እየተንደፋደፈ ነው። ስለዚህ ከነዚህም አካላት ከህዋትም ሆነ ከኤርትራ ጋር ጦርነት ቢጀምር የማይቆጣጠረው ሊሆን እንደሚችል ምንም ጥርጥር የለውም። ለዚህ የኢትዮጵያ ህዝብ አብሮ ተሰልፎ ልጁን መገበር የለበትም። ለዚህ የሚወጣ ኢትዮጵያ ሀብት መኖር የለበትም። ኮዱ ተቃውሞ መሰማት አለበት። ኮዱ ኢትዮጵያውያን ኖ ዋር ጦርነት ይብቃ፣ አብይ አህመድ መሳሪያህን አፋቸውን ላንቃቸውን ዝጋ የሚል ዘመቻ መከፈት
እንዳለበት ነው እንደው አንዳንድ ወገኖችም በዚህ ላይ ሰፊ ስራ ለመስራት መዘጋጀታቸውን ሰምቻለሁ ጦርነት ይቁም የሚል አብይ አህመድ ግን ያማማቀ ነው ዘራፍ አትችሉኝም አይነት ፉከራውን ቀጥሎበታል ገለታው እስቲ ተመልከት እንግዲህ ምድሪቱ ኢትዮጵያ ላይ በአንድ ጊዜ ከኤርትራ ጋር ውጊያ ሊጀመር ነው በዛው ጊዜ ህወሓት ጋር ውጊያ ይኖራል በዛው ጊዜ አማራ ክልል ከፋኖ ጋር ውጊያ ይኖራል በዛው ጊዜ ኦሮሚያ ላይ ከኦላ ጋር ውጊያ ይኖራል በዛው ጊዜ ከሶማሌ ክልል አካባቢ የተጀማመሩ ውጊያዎች ይኖራሉ በዛው ጊዜ ጋምቤላ ላይ ወጣ ገባ የሚለው ውጊያ ይኖራልና ምድሪቱ ምንድነው የምትሆነው በእንደዚህ አይነት አመራር መሳይ ምንድነው በቀደም ምንድነው ስትነጋገሩ ብዙ ሰው ሲነጋገር ሰማው የዚህ ኢኮኖሚውን ጉዳይ አንስታችሁ መሳይ ምንድነው አልሸተታችሁም ወይ ኢኮኖሚው ሲል ኢኮኖሚ አልሸተታችሁም ወይ ሲል እኔ የአማራ ህዝብ ምን ሸተተው ባሩድ እኮ ነው የሚሸተው የባሩድ ሽታ የአማራን ህዝብ የትግራይ ህዝብ የባሩድ ሽታ ነው የትኛው ክልል ነው የኦሮሞ ህዝብ የባሩድ ሽታ ነው መከራውን የሚያሳየው የትኛው ህዝብ ነው ሰላም የሸተተው ሰላም እኮ ልማት አይደለም እንግዲህ እድገት ሲባል ጸጥታ ነው ምድሪቱን የጸጥታ አየር አውድዋታል ወይ የባሩድ የጥይት የመድፍ የድሮን ጭስ አይደለም ወይ ምድሪቱን ያወዳት ያወደው ሸቷቸዋል ኢኮኖሚ ሸቷቸዋል ይላል እኔ ወደ ሌላ አልወስድም በመሰረቱ መሳይ እኔ መቼም ከስሜት ህዋሳቶቻችን መካከል በተለይ ስለ ኢኮኖሚ ሲነሳኮ ከስሜት ህዋሳቶቻችን ቶሎ መምጣት ያለበት እኮ ቀምሳችኋል ወይ ነው መባል ያለበት ኢኮኖሚው ቀምሳሃል ወይ ነው የቤተ መንግስት ዶሮ ወጥ ለአካባቢው ሰው ቢሸተው የበለጠ አስራበው መከራውን አሳየው እንጂ ምን ይጠቅመዋል ዳቦ ትኩስ ዳቦ እየሸተተው መግዛት የማይችል ማህበረሰብ ከሆነ ኢኮኖሚ ይሸት ምን ዋጋ አለው መቅመስ እኮ ነው ዋናው በኢኮኖሚ ውስጥ ቴስት ነው በኢኮኖሚ ውስጥ በቴብላችሁ ላይ ነው እድገት ትምህርት ውስጥ እንደዛ ነው በሰው እድገት ላይ ማን ነው ጠረጴዛ ላይ ወይ ገበታችን ላይ ምግቡ አለው ይበላል ወይ ሰው ነው ሽታ ይበለጣ አይደለም ያስረበው እንደውም ሌላው ሰው ሲበላ እና ከሰላሙ ጋር በተያያዘ መሳይ የባሩድ ሽታ ነው ያለው በየቦታው እና ይሄ ሰው የጦርነት ምድር ነው ያደረጋት ምድሪቱን ሆሊስቲክ መሆን አለብን ያልነው ቀደም ይሄ ሁለንተናዊ ያልነው በአንድ ጊዜ እነዚህን ጦርነቶች ሁሉ በዚች ምድር ላይ አስተናግዳለሁ ነው አቅም አለኝ ፊልድ ማርሻል እኮ በየቀኑ የተለያየ መልእክት እኮ ነው የሚሰጠው ለኤርትራ ማስጠንቀቂያ እየሰጠ ነው ለህወሓት ማስጠንቀቂያ እየሰጠ ነው ለኦላ ማስጠንቀቂያ እየሰጠ ነው ለፋኖ ማስጠንቀቂያ እየሰጠ ነው ሁሉንም እንዋጋለን ባይ ነው ይሄን ሁሉ ጠላት ያፈራ ሰው ፓርላማ ላይ የወጣ ሁሉንም እንደመስሳለን ሲል አለመጠየቁም ይገርመኛል በጣም እኛ ኢትዮጵያውያን ያልከው ነው መሳይ እንደዚህ አይነት እብደት እንደዚህ አይነት እርምጃ ውስጥ የገባ ሰው አንተ የለም ፖለቲካ መፍትሄ ማምጣት አልቻልኩም ትልቁ አመራር ያ ነው ይሄንን ችግር ማንንም ያምጣው ማንንም ክራይሲስ ማኔጅመንት የሚባል ነገር አለ መጣቀው መሳይ ኪሳራ በሀገር ውስጥ ሲፈጠር ሀገራዊ ኪሳራዎች ሲመጡ እንደዚህ አይነት ትጥቆች ሲፈነዱ በየቦታው እነዛን ማኔጅ ማድረግ ለነዛ መፍትሄ መስጠት ነው አመራር ማለት ያንን ያልቻለ መንግስት ካለ መልሶ በሌላ ጦርነት ይሄንን ሳት አጠፋለሁ የሚል ሰው ከሆነ እሱ አደጋ ውስጥ ነው ምድሪቱን ይዞ የሚሄደው ስለዚህ አንዱ ይሄ ነው ሁለተኛው መሳይ በዚህ በተለይ በኤርትራ በኩል የተከሰተው የባድመ ጦርነት አይደለም ቅድም ያነሳው የዛላምበሳ አይደለም የብዙ ሀገሮች እጅ ነው የሚገባው በዛው የምስራቅ አፍሪካን እንዳለ ነው የሚቀይረው የካክለኛው ምስራቅ በጣም ስስ ናቸው እዛ አካባቢ ስለዚህ እኛ ኢትዮጵያውያን አሁን በቀጥታ ተባብረን መሳይ ይሄንን ሰው ማስወገድ ይሄ ሰው ውሎ ባደረ ቁጥር መደመር ነው አይደለም ብሎ ባለፈው ብለናል ችግርና ኪሳራ እየደመረ ያባዛ ነው መደመር ብቻ አይደለም ያባዛ ነው ያለው እንግዲህ ገለታው ያው በትግራይ እና በኤርትራ ላይ ጦርነት ለመክፈት የአብይ አህመድ አገዛዝ ያደረገ ያለው የተለያዩ ዝግጅቶች በተለይም በዚህ በአሁኑ ሰዓት ኢትዮጵያ በከፍተኛ ምንድነው ችግር ላይ የውጭ ምንዛሪ እጥረት ላይ ባለችበት ዜጎች በተራቡበት ሰራተኛ ደሞዝ መክፈል አቅቶት በየክልሉ ህዝቡ ከፍተኛ ሮሮ ያሰማ ባለበት በዚህ ወቅት ላይ
አቅሙን ለማሳየት ገናና መስሎ ለመታየት ከተለያዩ ሀገራት በብድርም በልመናም በውጭ ምንዛሪም እንደዚሁ ከፍተኛ የሆነ የመሳሪያ ግዢና የጥይት ልመና ውስጥ ገብቶ እሱን በሰፊው እየሰራበት እንዳለ ነው የምንሰማው ከአቅም በላይ ሰራዊት ግንባታ ወታደራዊ ጡንቻውን ለማፈርጠም በየቀኑ የሚወጣው ወጪ ምናልባትም ኢትዮጵያን ለሚቀጥሉት 100 ዓመታት ከዕዳ እንዳትወጣ ከዚህ ጦርነቱ በሚያመጣው ፍዳና መከራ ምክንያት ጠባሳው ሁሉ ጊዜ እየተነሳ ኢትዮጵያን እንደው በቀላሉ ወደ ሰላምና ዲሞክራሲ እንዳትሻገር የሚያደርግ ጠባሳ ትቶ ለማለፍ አብይ አህመድ እንቅልፋቶ ያደረን ያለው እንቀላል አይደለም እንዲሁ በቀላሉ ጦርነቱንም እንገላገላለን አይደለም ከዛ በኋላ የሚመጣው መዘዝ ኢትዮጵያን ለብዙ አመታት ለክፍለ ዘመን ጭምር የሚተርፍ ጠባሳ ነው ትቶልን የሚሄደውና የነገውም ትውልድ ጭምር ነው ተስፋው እየጨለመ ያለው ያንን ከግምት በማስገባት ያሁኑ ትውልድ ነገ ከነጎዲያ ምድረበዳ የሆነች አገር ከመረከብ ከወዲሁ ለነገው ኢትዮጵያ ዛሬ መታገል ነው የሚገባው ገለታው ይሄ ሰው በምርጫም ሆነ በሰላማዊ ሽግግር ስልጣን ለመልቀቅ አይፈልግም በፍጹም አልተዘጋጀም በቀደም በፓርላማ ላይ ተናገረውን ሰምታል ገለታው ስለ ምርጫ ሲነሳ የሚናገረው ስለ ምክክር ሲነሳ የሚናገረው ራሱ ያቋቋመው የምክክር ኮሚሽኑ ሽባ እንደሆነ ጥርስ አልባ እንደሆነ ራሱ ይነግረናል ይሄን ለምሳሌ ምናልባት ለማስተዋወስ ያለው ገለታው እስቲ እንስማው የሚያፈርስ አይደለም ያለን ስርዓት የሚያጠናክር ነው እንጂ ምርጫን የሚያስቆም በጀት የሚያስቆም የወታደር እንቅስቃሴ የሚያስቆም ዲያሎግ አንፈልግም መንግስት እንደ መንግስት ፈንክሽን ያደረገ ግብአት ያለ ሐሳቦች ይመጣሉ አልን እንጂ መንግስት ስራውን አቁሞ ምርጫ አቁሞ በጀት ማጽደቅ አቁሞ ፓርላማ በትኑ አላልንም እና ከዛ በፊት ካለቀ እሰየው ግብአት እንወስዳለን ከዛ በኋላ ካለቀም እሰየው ግብአት እንወስዳለን እንጂ ምርጫን የሚረብሽ ነገር ከንግግሩ ጋር የሚፈጠር አይመስለኝም የምርጫ ስርዓቱ ላይ የሚያመጣው ለውጥ ደግሞ ካለስ ከምርጫ በፊት ከታየ ያን ይታያል ከምርጫ በኋላ ከታየ ደግሞ ያን በሚወሰነው መንገድ የሚታይ ይሆናል ምርጫ ግን ጊዜውን ጠብቆ የሚፈጸም ይሆናል ገለታው እንግዲህ እዚህ ላይ ምን ማለት እንደሚቻል አላቅም ይሄንን ንግግር ከሰሙ በኋላ እነ ፕሮፌሰር መስፍን አራያ ምንድነን ብለው ነው ራሳቸው የሚያስቡት እንግዲህ ምክክር ኮሚሽኑ ይሄንን አይደለም ምርጫ እኮ አገሪቱን እኮ ይቀይራል የአገሪቱን የወደፊት ተስፋ በሆነ አንድ መልካም ነገር ላይ ምሰሶ ይተክላል ተብሎ ነው እንግዲህ እየተሰበከ ያለው አብይ አህመድ በእንደዚህ አይነት መልኩ ሽባ ያደረገው ነው እሱን ብለን ምርጫና ቆመም እሱን ብለን እንዲ እንትና እናረግም እንዴ ምንም ነገር ሊቆሙሉ እኮ ይችላል ይሄ ምክክር እንዲሳካ ከፈለገ አብይ አህመድ ምርጫ አይደለም የራሱ የመንግስት ስርዓቱ በሆነ ሽግግር የሚውን በሌላ ሊቆሙ ሁሉ እንደሚችል ማሰብ አለበት እሱ ቀልድን የተያዘው ለማንኛውም ይሄ ትልቅ የምክክር ኮሚሽኑ ምንም ጥርስ አልባ እንደሆነ በሚገባ አብይ አህመድ ያሳየበት ንግግሩ ነው ማለት ይቻላል ገለታው በደንብ ነው የገለጽከው መሳይ አገሮች በተለያየ ሁኔታ ነው ወደ የዚህ ብሔራዊ ምክክር አጀንዳ የሚያነሱት አንዳንዶቹ ፖስት ወይም ድህረ ጦርነት ሊሆን ይችላል ድህረ ግጭት ጊዜ ነው ያንን እንዴት አድርገን እንፍታና ወደ ምርጫ እንግባ የተሻለ ስርዓትን ገንባ ምን እናድርግ አገረ መንግስት በዚህ ጉዳይ ወደ ኋላ ለሚያየ ችግር ውስጥ እንዳንገባ ምን እናድርግ የሚል ነው ይቆማሉ ያስቆማቸዋል ስለሚያስቆም ነው ብሔራዊ የሚባለው ለዚህ ነው ብሔራዊ ምክክር ሌሎቹ ደግሞ እንደ ኢትዮጵያ አይነት ችግር ያለባቸው ናቸው ይሄ አገረ መንግስትን የማያረጋ የለህቅ ክፍፍል በሰፊው ሲኖር የሆነ ነገር ፈተን ነው መሄድ ያለብን ምርጫ የማይፈታው ችግር ማለት ምርጫ የማይፈታው ችግር ውስጥ ገብተናል እንደ ሀገር ያሉ ሀገሮች ደግሞ ብሔራዊ ምክክር ያቋቁማሉ እንደዚህ ኢትዮጵያ ውስጥ ምርጫ የማይፈታቸው ችግሮች እኮ ስለመጡ ነው ማቋቋሚያ አዋጁም እኮ እንደዛ ማቋቋሚያ አዋጁ መሰረታዊ የሆኑ ሀገራዊ ችግሮች የሀገረ መንግስት አለመርጋት ችግር ስላለ ነው ምርጫ ያረጋውም ይሄንን አሁን ኤክስትራ ጁዲሻሪ ወይም ደግሞ ምንድነው በአማርኛ ከህገ መንግስት ውጪ ያለ አግባብ ተፈልጋለች ምድሪቱ ማለት ለምሳሌ የዚህ ፌደራል ፌደሬሽኑ ጉዳይ ምርጫ ይፈታው ሌላ መንግስት መጣ ተመረጠ ሊፈታው አይችልም ባንዲራ ሊፈታው አይችልም የመሬት ጉዳይ ሊፈታው አይችልም የብሔር ፖለቲካ ሊፈታ አይችልም ማአት ምርጫን ሐቀኛ ምርጫን ማያስኬዱ ማያስደርጉ ሁኔታ ውስጥ ገብተናል ስለገባን ምክክር አሰኘን ነው ምክክር ካሰኘን
ብዙ ነገር ልናቆም እንችላለን የሽግግር ጊዜ ሁሉን እንፈጥር እንችላለን ነው በዚህ ደረጃ ነው መታየት የነበረበትና ይሄ ሰው እኔ ያገሪቱን መታጠፊያም አለመረዳቱ መታጠፊያው ምን ላይ ነው ያለችው ያለውጥ ሄዶ ወደ ምንድነው እየሄደች ያለችው አሁን ወደ ክለሳ እኮ ነው የምትገባው ወደ ይሄ ምንድነው በተሳሰሪያ መርሆችን ወደ መከለስ የተሻለ አቅጣጫ ይዞ ወደ መሄድ ወደዛ የምትሄድ ከሆነች ይሄን የሚመራ ሰው ለዚህ ለምክክር ትልቅ እንትን ይኖረው ነበርና ሲያጣጥለው በጣም ይሄ አጠቃላይ ይሄንን ነው ይሄን ይዞ አንዳንድ ጊዜ ባብይ ምደነግጠው እነዚህ ከሚናገራቸው አንዳንድ መስመር የሳቱ ከአምባገነን ባህሪያት ጋር የተገናኙ ነገሮች ሳይሆኑ በጣም ያስደነግጠኝ እነዚህ ናቸው መሳይ ያገሪቱን ምክክር አላወቀው መታጠፊያ ምዕራፏን አላወቀው ስሜት ለመጉዳት ሳይሆን መሪ ነኝ ብሎ ቁጭ ያለ ሰው ነውና ያሳስበናል መሳይ ኢትዮጵያውያን ምርጫችን ተስፋችን ምክክር ነው ብዙ ነገር ቆሞ መመካከር ያስፈልጋል ብዙ ነገር ቆሞ ሽግግር ያስፈልጋታል ገለታው እንግዲህ ወደ ሌላው ርዕሰ ጉዳይ እንሂድ ሰሞኑን በሰፊው ሲነሳ የነበረው በምስራቅ አርሲ የተፈጸመው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ግድያ ነው በነገራችን ላይ ዛሬም ጥቅምት 24 በደረሰን መረጃ 5 ተጨማሪ የኦርቶዶክስ እምነት ተከታዮች ተገለዋል ስለዚህ ቁጥሩ ወደ 30 አሻቅቧል ማለት ነው አልቆመም በተከታታይ የሚፈጸመው ግድያ ምናልባት መንግስት አልባ በሆኑ ሀገራት ስርዓት አልበኝነት በተስፋፋባቸው ሀገራት እንኳን በዚህ ደረጃ አይፈጸምም ወይም ደግሞ እንደ ቦኮ ሃራም አው ናይጄሪያ ላይ እንደሚደረገው አይነት ዓለም አቀፍ ሽብርተኛ በሆነ አካል እንኳን ይህን ያህል ተከታታይ በሆነ መልኩ አንድ ቦታ ላይ ሲፈጸም አላየንም ይህንን ሀገር ይዞ ነው እንግዲህ ቤተ መንግስት ቁጭ ብሎ ናዛ ፓርላማ እየመጣ ልክ ሰላማዊ ጥይት የማይጮህባት ሰው ማይሳቀቅባት ሀገር የሚመራ ይመስል እየተዝናናና እየተዘባነነ ዲስኩሩን የሚያሰማው ያሳዝናል እዛ ቤተ መንግስቱ ፓርላማው በ10 ኪሎ ሜትር ርቀት ላይ ኮሰው መንቀሳቀስ አይችልም ጫንጮ ምዕራብ ሸዋ ሰሜን ሸዋ ሰው ኮ መንቀሳቀስ አይችልም እንዲህ አይነት ሀገር እየመራ አይኑን በጨዋ አጥቦ ዘራፍ ሲል በጣም የሚገርም ሰው ነው ለማንኛውም ስለሱ ብለን የሚቆም አይደለም ግን የነዚህ ኢትዮጵያውያን ግድያ እንዴት ነው ሊቆም የሚችለው እንዴት ነው የማያባራ ሆኖ የቀጠለው ስለ አርሲው ግድያ ዝም አንልም የሚል ዘመቻ ተጀምሯል የተለያዩ እንቅስቃሴዎችም እየተደረጉ ነው በአዲስ አበባም እንደዚሁ የሆኑ እንቅስቃሴ እንዳለ እየሰማን ያለ ነው እንግዲህ በእምነቱ ሰው ሲመጣ መቼም ከፍራት ተገላግሎ የሚወሰደውን እርምጃ ሊወስድ ይችላል የቤተክርስቲያኒቱን ክብር ለማስጠበቅ መብት ለማስጠበቅ እንዲሁም እንዲህ አይነቱን ግድያ ለማስቆም ህዝበ ክርስቲያኑ መነሳቱ አይቀርም ይሄንን በጭጩ ለመቅጨት ከወዲሁ የአብይ አህመድ ታጣቂዎች አንዳንድ እርምጃዎችን ለመውሰድ ተዘጋጅተዋል ግን ፍርሃትን የተገላገለ ህዝብ እየመጣ ነው ያለው ለማንኛውም ያርሲውን ግድያ እንዴት እየተከታተልከው ነው አሁን 30 ደርሷል ያደለም የሚያስፈራው ከዚህም በላይ ሊገደል ይችላል ይሄንን አይተው ነው የኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ወተን ማንናገረው ይላሉ ይሄ በራሱ ማምለጫ አይደለም ወተን ማንናገረው ተጨማሪ እልቂት ይመጣል ብለን ሰክተን ነው እንዲ ተደርጎም መፍትሄ ሊመጣ አይችልም በዝምታ የሚመጣ መፍትሄ የለም አንደኛውን ይደፍርስ እንጂ ወጥተው መናገርና መጮህ አለባቸው ዋጋም መክፈል ካለባቸው መክፈል ሲገባቸው ነገር ግን ዝም ያልነው እንዳይባባስ ነው የሚለው የአባቶቹ ምላሽ እጅግ የሚያሳዝን ነው ከገዳዮቹ በላይ እውነት ለመናገር ስሜትን የሚጎዳ አቋም ነው ያዙት ለማንኛውም ገለታው እንዴት እየተከታተልኩ ነው ፕሬዝዳንት ትራምፕ በናይጄሪያ የሚፈጸመውን የክርስቲያኖችን ግድያ ለማስቆም እርምጃ ለመውሰድ ተዘጋጅተዋል በአስቸኳይ የናይጄሪያ መንግስት ይሄንን ካልተቆጣጠረ ሰራዊታቸውን ወደ ናይጄሪያ እንደሚልኩ ነው ፕሬዝዳንት ትራምፕ ያሳወቁት ያንንም ተከትሎ ኢትዮጵያውያንም ለፕሬዝዳንት ትራምፕ መልእክት እየላኩ ነው እኛም ጋር መንግስት መር የሆነ የክርስቲያኖች ጭፍጨፋ አለ እሱንም ያስቆሙልን ዘንድ እንማጸናለን የሚሉ መልእክቶች ወደ ዋይት ሃውስ እየጎረፈ ነው ያለው እስቲ ገለታው እንዴት ያያየው ነው የመጀመሪያው ነገር መሳይ መቼም ዝምታ መፍትሄ ያመጣል የሚል እንትን እኔ ሰምቼ አላቅም አንድ ጥቃት ሲኖር ጥቃቱን ዝም በማለትህ ጸጥታ ሊመጣ ይችላል ሚል ነገር ከየት እንደመጣ አላቅም በእውነት ይሄ ተገቢ ያልሆነ መልስ ነው መልስም ሊሆን ጨርሶ አይችልም መሳይ እንዴ ሰው ሲቃወም ሲቆጣ እኮ ነው የሚቆመው አባቶች መቆጣት አለባቸው
በጎ ቁጣ የሚባል አይደለም እኛ ፖለቲካ ውስጥ ገባል አይባልም እኮ እሱ ያስፈልግም ቤተክርስቲያን ውስጥ መግባት የለባትም ግን በጎ የአባቶች ቁጣ እኮ አለ እኮ ቤተክርስቲያን ስትነድ ምዕመናን ሲቃጠሉ ሲገደሉ እንደዚህ ልጆቻቸው ሲገደሉ ቤተክርስቲያን እንደ መስቀሏን ሁሉ እኮ ይዛ መውጣት አለባት በአደባባይ ይሄ በመላው ዓለም የታየ ነው ይሄ በፍጹም መልስ ሊሆን አይችልም በእውነት እና ምዕመኑ ራሱ ይሄን መጠየቅ ያለበት ይመስለኛል እኔ ቤተክርስቲያን እንደተቋም ብዙ ጊዜ ነው ያነሳ ነው ይሄንን ነገር እንዴት ለዚህ ምላሽ መስጠት እንዳልቻለች እንዴት ብርክ እንዳያዛት ሊገባኝ አልቻለም በእውነት ቆየ እኮ አንድ ጊዜ እኮ አይደለም የተከሰተው እኮ ሁለት ጊዜ እኮ አይደለም ሶስት ጊዜ እኮ አይደለም እኮ ረጅም ጊዜ ኦርቶዶክስ ቤተክርስቲያን ኮንስታንት በሆነ በማያቋርጥ አበሳ ውስጥ ነው ያለች በማያቋርጥ ስደት ውስጥ ነው ያለች የኢትዮጵያ ኦርቶዶክስ ቤተክርስቲያን ባገባ በመሰረተችው ምድር ውስጥ እና በዚህ ጊዜ እንደ ተቋም ቤተክርስቲያኒቱ ጥሪ ለምዕመናኑ አድርጋ ለሚደግፏት ሁሉ አድርጋ ትዕይንት ለምን አታደርግም ሌላው ትዕይንት ይውልኝ ቤተክርስቲያን እዚህ አካባቢ ተቃጠሉ እዚህ ያሉ ካህናት ፎቶአቸውን ይዛ በመድራችን ይሄ ይገባኛል ወይ ነው ኦርቶዶክስ ቤተክርስቲያን ፊደል ያስተማርኳችሁ ነው አይደለሁም ወይ የአባትነት የእናትነት እንትኗን ይዛ እኮ አደባባይ መውጣት አለባት ይሄን ማስተባበር አለባቸው አባቶች እና እኔ ምዕመናን ይሄንን መጠየቅ ያለባቸው ይመስለኛል ከዛ ባሻገር ግን ሌላ ትልቅ ስዕል አለ ኢትዮጵያን ሁሉ ልንጠይቀው የሚገባ ይመስለኛል መሳይ ይሄን ነገር ማን ነው የሚፈጽመው ኢትዮጵያ ውስጥ ይሄ አመል ያለው ሰው አለ ወይ አልሸባብ ገብቷል አልሸባብ ገባና ድርጅት አቋቁሞ ለዘብተኛ ሙስሊሙን ማህበረሰብ ኢትዮጵያ ኦርቶዶክስ ቤተክርስቲያንን ክርስቲያኑን እሱ ነው ወይ ሰምተን አናቅም እንደዚህ አይነት ምልክቶች አላየን ቀደም ያልከው ቦኮ ሃራም ጸረ ምዕራብ ማለት ነው በመሰረቱ የምዕራቡን ዓለም እንትን ነው የሚቃወመው እሱም እንደው ገብቶ ከሆነ እዚህ ኢትዮጵያ ውስጥ እሱ ነው ወይ ሴል ፈጥሮ ነው ወይ እሱ የዛ ሽታው የለም እንግዲህ ባብይ ቋንቋ ማለት ነው ስለዚህ ምንድነው እስቲ እንመልከት ቦታዎቹን ማፕ እንስራ መሳይ ኢትዮጵያን ማፕ ይስሩ የት ቦታ ላይ ነው ይሄ ችግር የሚፈጠረው አሁን ብዙ ጊዜ ወለጋ ከባድ ችግር ላይ ነው ያለችው ሃይማኖት ሀገር ጎንደር የሃይማኖት ሀገር ችግር ላይ ነው ያለችው ኢትዮጵያን ወንድሞቼና እህቶቼ ትግራይ የሃይማኖት ሀገር መከራ ውስጥ ነው ያለችው ወደ ጎጃም ብትሄዱ ገዳሞች አልቀሩም ሰሜን ሸዋ ገዳሞች አልቀሩም እየነደዱ ካህናት እየታረዱ ምዕመናን መከራቸውን ያያዩ ነው ያሉት እና ለዚህ ነው የሆነ እጅ አለ ኢትዮጵያን ዛሬ አገኘኋት ያለ ዛሬ በሩ ክፍት ነው አሁን አገኘኋት ብሎ የተቆናጠጠ ኃይል አለ ኢንቪዚብል ሃንድ አለ ስለዚህ ኢትዮጵያውያን እንደንግጥና ይሄኛውን አይተን ይሄ ትልቁን አገራችን ላይ የወረደውን የሴኩሪቲ ኢሹ ይሄ በቤተክርስቲያን ላይ በሰላማዊ ሰዎች ላይ የሚወርደውን ችግር አይተን ሌሎች የፖለቲካ ጉዳዮች ተተናቸው ተባብረን የተሻለ ስርዓት ማምጣት መቻል አለብን ኢትዮጵያዊ እንደው ይሄ ስሜቱ ያለው ማለት ነው መሳይ ከነገር ባሻገር ኢትዮጵያዊ ተቆርቋሪነት ያለው ጸጥታውን አሳልፎ የማይሰጥ መንግስት ቢያንስ ቀጥረን የደህንነቱ ጉዳይ ላይ ደግሞ እንመጣለን የሚል ነው እኔ ዛሬው እንደው እናገር የፈለኩት መሳይ በነገራችን ላይ ይሄ ኢትዮጵያዊ ሙስሊም የሚባለው ነባር የኢትዮጵያ እስልምና ተከታዮችም ጭምር በአብይ አህመድ ጥቃት እየተፈጸመባቸው ነው እነሱም ጭምር ነው ሀገር አልባ እየሆኑ ያሉት አሁን ኢትዮጵያ እስልምና ጉዳዮች ሙስሊሞችም ተገለዋል ብሎ መግለጫ አውጥቷል ከዚህ ጋር በተያያዘ መጀመሪያ ክርስቲያኖቹ መገደላቸውን በዛ ሐዘኔታ ያንን ማስታኮ መግለጫውን ቢያወጣ አንድ ነገር ነበር ሙስሊሞች አልተገደሉም የሚል ድምዳሜ መስጠት አይቻልም አብይ አህመድ ሁለቱንም ጸብ ገብቷል ከሁለቱም የኢትዮጵያ ነባር እምነቶች ጋር ጸብ ውስጥ ነው ያለው ይሄንን ሽመልስ አብዲሳ በግልጽ ነው የተናገረው እንዲህ አይነት ነገር የተፈጠረባቸው ኢትዮጵያውያን ሀገር አልባ ናቸው የመኖር ዋስትና የላቸውም ሌላው ይቅር ይሄ መናገር የመጻፍ ቅንጦት ናቸው የፍትህ ጉዳይ ቅንጦት ነው የመኖር አየር ተንፍሶ በህይወት የመቆየት መብት የላቸውም ሀገር አልባ ናቸው እንደዚህ ሀገር አልባ አድርገ
ወደብ ላምጣላችሁ የሚለው ነገር እንደው የሚዘገንን ነገር ነው የሚዘገንን ነው ሀገር አልባ አርገ አዲስ አበባ እንዳይኖር በተለያየ ቦታ ኢትዮጵያን ተንቀሳቅሰው እንዳይኖሩ ያደረግ እንዲህ አይነት ሀገር ፈጥረ ወደብ አመጣለው ማለት ይሄ እውነት ለመናገር ዜጎችም ንቀት ነው ለዚህ ነው ዜጎችን መከላከል ስላልቻለ ነው ኢትዮጵያውያን ሌላ አማራጭ እየፈለጉ ያሉት ወደ አሜሪካ ተመለከቱ ሰሞኑን ቀደም ሲል እንዳልኩት ፕሬዝዳንት ትራምፕ ናይጄሪያ ላይ እርምጃ ወስዳለው ሲሉ እንግዲህ አብይ አህመድ ያዳንም አይደለም እንደውም ተባባሪ ሆኗል እንደውም ዋና ተዋናይ ነው የዚህ ሁሉ ቁልፍ ጉዳይ አብይ አህመድ ጋር ያለው ስለዚህ ይሄን ሰው አደብ ያስገዙልን ባሎት ተጽኖ ባሎት አቅምና ተጽኖ ፈጣሪነት ይሄን ሰው ያስቆሙልን የሚል ዘመቻ ተጀምሯል እዚህ በአሜሪካን የተለያዩ ሲቪክ ተቋማት ደብዳቤም የተለያዩ መልእክቶችን ለፕሬዝዳንት ትራምፕ እንዲደርስ እየተደረገ ነው ፕሬዝዳንት ትራምፕ ማስቆም ይችላሉ ምንድነው እንግዲህ ማናጣጥለው ነገር በዓለም አቀፍ ተጽኖ ላላ ያለ ቢሆን በዚህ አሁን ዓለም አንድ አጋዥ ኃይል ነው የትግል አጋዥ ኃይል ነው ሀገሮች ግን ይሄን አጋዥ ኃይል እንደ ዋና መታገያ አድርገው ሲያዩት ነው የሚሳሳቱት እና ትግላቸው ማይራመደው እንደ አንድ አጋዥ ኃይል ተጽኖ እንደምትፈጥር ሀገር ይሄንን ቁጣ ማስተላለፍ አለብሽ ማለት አንድ በጣም ተገቢ ነገር ነው የራሳቸው በተለይ አሜሪካውያን የራሳቸው ብሔራዊ ኢንተረስት የሚሉት አላቸው የራሳቸው ብሔራዊ ዝንባሌ ያለበት ሀገር ላይ በጣም ጠንካራ ናቸው አንዳንዱ ላይ ደግሞ ችላባይ ናቸው እንደምታውቀው ስለዚህ በኢትዮጵያ ሁኔታ ያላቸው አቋም የታወቀ ነው ላላ ያለ ለዝብ ያለ ነው ነገር ግን ግፊት እንዲያደርጉ የአሜሪካንን ብቻ ሳይሆን ማንኛውም ሀገር ግፊት እንዲያደርግ ማሳወቅ ጥሩ ነው በአሜሪካ ውስጥ የሪፐብሊክ ዴሞክራቶች ሳይሆኑ ሪፐብሊካንስ ያው እንግዲህ ትንሽ ኮንሰርቫቲቭ ናቸው የሚባሉት እንደምታውቀውና እነዚህ ሃይማኖት አንዱ ወግ አጥባቂ ናቸው ያው ወግ አጥባቂ ነው የሚባሉት በአማርኛ እሱ ቃል ጥሩ አይመስለኝም በመሰረቱ ወግ አጥባቂ ኮንሰርቫቲቭ ለሚለው ወግ አጥባቂ ጥሩ አይመስለኝም ግን እንትን ናቸው እንዳልከው ወግ አጥባቂዎች ናቸው ሴቶች እና ታሪክ አካባቢ ላይ ዴሞክራትስ ከሚሰጡት ዋጋ የበለጠ ዋጋ አላቸው በተለይ ክርስትና በየቦታው ጥቃት ላይ ሲወርድ እንደውም ፈንድ የሚያደርጓቸው ድርጅቶች አሉ የሚያግዟቸው ለምሳሌ አይሲሲ የሚባል አለ ኢንተርናሽናል ክርስቲያን ምናምን እንደዚህ የሚባል ድርጅት ሁሉ አለ የሚያግዙት ስለዚህ ለነሱ ማሳወቅ ጠቀሜታ አለው ግን ትግሉ የኛ ነው ኢትዮጵያውያን አሜሪካንን ያንጋጠጥን መጠበቅ የለም አርሲ ውስጥ ወገኖቻችን ሲታረዱ መጀመሪያ ከማንም በላይ መነሳት ያለባት ቤተክርስቲያን ናት እንደ ተቋም ማለት ነው ምዕመኑ መቀጠል አለበት ከዛ ደግሞ ሃይማኖትና ብሔር ሳይለይ ሀገር የጋራ ነው ሃይማኖት የግል ነው ምንል ሰዎች ደግሞ ይሄ ሴት ያለን ኢትዮጵያን በሙሉ ለምን ኦርቶዶክስ የምትነካው የሚል ጥያቄ ማንሳት መቻል አለበት እና ይሄንን የበስራችን እየተወጣን በመሃል ደግሞ የውጭ ተጽዕኖ እንዲፈጠር እና ፕሬዝዳንት ትራምፕን ሌሎችንም የምዕራብ ሀገሮችንም ሌሎች ዓለም አቀፍ ተቋማት ዩናይትድ ኔሽንስም ተመልከቱ ማለቱ ተገቢ ይመስለኛል በዚህ መንገድ ነው የምረዳው መሳይ በርግጥ ፕሬዝዳንት ትራምፕ ተጽዕኖ መፍጠር ይችላሉ አቅም አላቸው ሚለውንም እዚህ ላይ በተወሰነጃ ላላርጎ መመልከትም የሚገባ አይሆንም ምክንያቱም አይተናል በተለያዩ ተጽዕኖች አብይ አህመድ ምን ያህል እጅ ሊሰጥ እንደሚችል ምን ያህል ለምዕራባውያን በተለይ አሜሪካ ደጅ የጠና ከገንዘብም ከተለያዩ ነገሮችም አንፃር የልምምጥ ዲፕሎማሲ ውስጥ የገባበትንም በቅርብ የምናስተዋውሰው ነው አንዳንድ ነገሮች ሲቋረጡበት በተለይ አሜሪካ ካላት ተጽዕኖ አንፃር አብይ አህመድን በተለያየ መልኩ ጫና ፈጥራ አንዳንድ እንዲህ አይነት በጣም ከባድ የሆኑ ነገሮችን ማስቆም የምትችል እንደሆነ ምንም ጥርጥር የለውም ፕሬዝዳንቱ ካመኑበትና ገፍተው ከሄዱበት ሊደረግ እንደሚችል በግሌ አምናለሁ ያንንም ለማድረግ ኢትዮጵያውያን ተስፋ አድርገው ፕሬዝዳንቱን በር ያንኳኩ ይገኛሉና ከዚህ አንፃር ጥረታቸውን አጠናክረው መቀጠል ነው ያለባቸው ሌላው በአገር ውስጥ የሚደረገው እንቅስቃሴ ነው በማህበራዊ ሚዲያ የሚደረገው ዘመቻ ነው ተጀምሯል ግን የተወሰኑ የህብረተሰብ ክፍሎች ብቻ አይደለም በዚህ ላይ መሳተፍ ያለባቸው ይሄ የሰው ልጅ ሁሉ ሊሳተፍበት የሚገባ ስለ ንጹሃን መብት የሚቆረቆር በሙሉ ይሄንን ዘመቻ ተከላክሎ ግድያ ይቆም ማለት ያለበት እንደሆነ
ይታመናልና በአዲስ አበባ እንቅስቃሴው ተጀምሯል። ፍርሃትን መገላገል ነው እንደውም አንዳንድ ጊዜ መነሻ ሊሆን ይችላል ከአጠቃላይ ከስርዓቱ ጭቆናም ለመላቀቅ የዚህ ሁሉ መነሻና መድረሻ ይሄው የብልጽግናው ስርዓት ስለሆነ ይሄን ስርዓት ለአንዴና ለመጨረሻ ጊዜ በህዝብ ቢተኝነት ማስወገድ ይገባልና እንደዚህ አይነቱ ክስተት ምናልባትም አይን መግለጫ ሊሆን ይችላልና ሁሉም የህብረተሰብ ክፍል ይሄንን ጉዳይ በቀላሉ እንዳያይ እንደው ከማህበራዊ ሚዲያ ላይ ባልባሌ ነገሮች በአንዳንድ በጣም ተገቢ ባልሆኑ ጉዳዮች የአየር ሰዓታቸውን የሚሸፍኑ አንዳንድ የማህበራዊ ሚዲያ አንቂዎች ይሄንን ትኩረት እንዲሰጡበት መደረግ ያለበት እንደሆነ ይታመናል። ከዚህ አንፃር የተጀመረውን ስራ ማጠናከር ይገባል ነው። ምናልባት ከዚህ አንፃር መልእክት ካለ ገለታው ይሄ ነገር አንድ ምንድነው የሚሉት ነገር አለ እዚህ ሀገር ኢናፍ ኢዝ ኢናፍ ይላሉ። በቃ ነው የሚባል ነገር አለ በህብረተሰብ ውስጥ። ህብረተሰብ በቃ የሚልበት ዘመን አለው አይደለም። በቃ ጽዋው ሲሞላ ግፍ ሲሞላ ያን ጊዜ ኢናፍ ይላል ፈረንጅ። መቼ ነው አበሻ ኢናፍ የሚለው? መቼ ነው ጂኤንዚ ኢትዮጵያ ውስጥ ኢናፍ ብሎ የሚነሳው? ስንት ሰው ተገድሎ ሲያበቃ ይሆን? ስንት ሰው ተርቦ ስንት ሰው ሰውነቱ ከሰውነት ጎራ ወጥቶ ሲታይ ይሆን? የግፍ አይነቶች በሙሉ ተፈጽመዋል። መቼ ነው በቃ የሚለው የኢትዮጵያ ወጣት መሳይ? ይሄ የሁላችን ጥያቄ መሆን አለበት። በየቤታችን የተማሪዎች ጥያቄ የጄንዚ ማለት በተለይ የሆኑ ትውልድ ጥያቄ መሆን መቻል አለበት። በእነዚህ ወገኖች ላይ ክርስቲያን መሆን የለበትም መሳይ ያልከው ቀደም ሙስሊም ይሁን ፕሮቴስታንት ይሁን የትኛውም ሃይማኖት ሰው ይሁን የትኛውም ብሔር ይሁን እንዴት በመድራችን ሰው በአምልኮ ቦታ ይገደላል እንዴ? በኢትዮጵያ ምድር ውስጥ እኮ ጥንታቶቻችን እኮ በብዛህነት አምነው እኮ ሙስሊም የመጣበት ምድር እኮ ነው። በክርስቲያን ኪንግደም ውስጥ አበሻ የሚባል የአበሻ እንትን አለ ንጉስ አለ እዛ ሄዱ ተብለው እኮ በሳውዲ አረቢያ እኮ ሙስሊሞች ሲመጡ እግራቸውን አጥበው ምግብ አዘጋጅተው ማምለኪያ ቦታ አዘጋጅተው ነፃ ናችሁ እኛ ክርስቶስ ያስተማረን ይሄንን ነው ያሉ ሰዎች ልጆች ምድር እኮ ናት እቺ ምድር። በዚህ ምድር እንዴት እንደዚህ ይፈጸማል ምንል መሆን አለብን ሁላችንም የሚለውን ነገር ብቻ እንደው መጨመር ነው። ገለታው እንግዲህ ከምስራቅ አርሲ አሁንም እዚህ ስቱዲዮ ከመግባታችን በፊት ያው የተለያዩ መልእክቶችን የሚያደርሱን ያከባቢው ሰዎች አሉ፣ በስጋት ላይ ያሉ፣ በተደብቀው ያሉ፣ በየጥሻው በየዋሻው ባገኙት መደበቂያ ስፍራ የሚገኙ ናቸው። እየደረሱባቸው እያሳደዱ የገደሏቸው ነው የሚገኙት። እስካሁንም አገዛዙ መግለጫ የሚባል እንኳን አልሰጠም። የኦሮሚያ ክልላዊ መንግስት አንድ ነፍስ በመጥፋቱ በጉዳዩ ላይ ምርመራ አድርጎ ግልጽ የሆነ ነገር ለህዝብ መግለጽ የሚገባው እንደ አንድ ክልላዊ መንግስትም እንደ አንድ ፌደራል መንግስትም ነገሩ ምንም የትንኝም ነፍስ አልመሰላቸውም። ዝምጭጭ ነው። እንደውም ተጨማሪ እንዲገደል ያንን አካባቢ ከሌሎች የማስዳት ስራ የሚሰሩ የመከላከያ በተለይም ደግሞ የአካባቢው ልዩ ኃይል እንዳለ ነው የምንሰማው። በትብብር መኪና እንደሰማነው ከሆነ ለነዚህ ለሚገሉት አካላት የትራንስፖርት አገልግሎት ሁሉ የሚሰጡት የክልሉ ልዩ ኃይልና የመንግስት የጸጥታ አካላት እንደሆኑ ደርሰንበታል፣ ሰምተናል። ለምን በመኪና ያጓጉዟቸዋል። ከአንድ ቀበሌ ወደ አንድ ቀበሌ የሚዘዋወሩት በመንግስት ተሽከርካሪ እንደሆነ ያወቅነውና ይሄን ሁሉ የሚያመቻች ክልላዊ መንግስትና ፌደራል መንግስት ነው። የኢትዮጵያ ህዝብ ከአራጁ ጋር ነው የሚውለው፣ በሬ ከአራጁ እንደሚባለው አብሮ ያሉት ከሚያርድ ከአመቻችቶ አሳልፎ ከሚሰጥ አገዛዝ ጋር እየኖሩ ነው ያሉት። ይሄንን በየቀኑ ነው በሰቀቀን ሆነው መልእክቱን እያደረሱ ነው ያሉት። እንግዲህ በዛሬው ዕለትም 5 ተጨማሪ ሰዎች እንደሞቱ ነው የሰማነው። ገለታው የምትለው ያለ ይመስለኛል። እነዚህ ሰዎች ከወራት በፊት እኮ አንድ ልጅ በስመ አብ ወወልድ ወመንፈስ ቅዱስ ተብሎ ታረደ ብለው እነዚህ ባለስልጣናት በሙሉ በፌስቡክ በኤክስ ላይ ምን ሲያካፍሉ ምድራችን እንዴት እንደዚህ ሆነች እኮ ሲሉ የነበሩ ሰዎች ናቸው። ለብጥብጥ ስለሚመቻቸው ብዙ ሰው ለማጨረስ ነው ያንን ሲጠቀሙበት የነበሩ። ዛሬ አርሲ ላይ የሁሉ ህዝብ ሲል አንድ ሚኒስቴር አንድ የብልጽግና ሰው ይሄንን ይዞ ይሄ ነገር በምድራችን መፈጸም አለበት ሲላናይ እና የሃይማኖት ግጭትን እየተጠቀሙበት ነው ያሉት። መሳሪያ አድርገውታል። መንግስት እጁ ተጠምዝዞ የሆነ በቃ ኢትዮጵያን ዛሬ ያገኙት የሚል ኃይል ገብቷል። አስገብተው እየተጫወቱብን ነው ያሉት ኢትዮጵያውያን። ስለዚህ እንደው እንተባበር።
ገለታው በዚህ ወደ ሌላው ርዕሰ ጉዳይ ነው የምናልፈው። ድሬዳዋን የተመለከተ ነው። ድሬዳዋን ብቻ ሳይሆን ድሬዳዋና አብይ አህመድ በቀጣይ አይኑ ያነጣጠረባቸው አንዳንድ አካባቢዎች አሉ። ፍንጩን ምልክቱን በባለፈው ሳምንት የፓርላማ ውሎ ላይ አሳይቶናል። ይህን ተከትሎ እንግዲህ በተለይም ድሬዳዋ ከዚህ ቀደም በኦሮሚያ ክልላዊ መንግስት ስር ነች ብሎ የተናገረውን በመቃወም በሶማሌ ክልል ከፍተኛ የሆነ የህዝብ ተቃውሞ ተነስቷል። ቁጣው ወደ ተለየ ሁኔታ ወደ እርምጃም ሊሸጋገር በሚችል መልኩ ነው የተነሳው። እንደሰማነው ከሆነ እንዴት ድሬዳዋ በኦሮሚያ ክልላዊ መንግስት ስር ናት? ይሄ ፈጽሞ ሐሰት ነው። በእርግጥም ሐሰት ነው። ድሬዳዋ የኦሮሚያ ክልል አካል ነበር በህገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአደግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጠልና ለፌደራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። እውነት ለመናገር እንዲህ አይነት ቀጣፊ የሆነ ሰው ምንም በምድር ላይ ያልተፈጸመ ነገር ተፈጽሟል ብሎ በህዝብ ተወካዮች ምክር ቤት መናገሩ በራሱ እንደው ህግ ቢኖር ኖሮ እቺ ቃሉ ብቻ ልታሳስረው በተገባች ነበር። ያልሆነን ነገር ሆኗል ብሎ መናገር በኦሮሚያ ክልላዊ መንግስት ስር ሆና ማታቀን ድሬዳዋ ነበረች ብሎ መናገር ለሆነ ነገር ያመቻቸ እንደሆነ ምንም ጥርጥር የለውም። እንደውም አንዳንድ ወገኖች በድሬዳዋ አሻግረው አዲስ አበባን ሌሎችንም አካባቢዎች ለመጠቅለል አብይ አህመድ ፍላጎትም ዝግጅትም የተለያዩ ነገሮችን እየሰራ እንዳለ ሳያስብ ይሁን ወይም በጎን የነገረን ያው በፓርላማ ላይ የሰማነው ነገር በጣም ብዙ የሶማሌ ተወላጆችን ብቻ ሳይሆን ሌሎችንም አስደንግጠዋል። ለማንኛውም በሶማሌ ክልል አባቶች ተሰብስበው መልእክታቸውን ለአብይ አህመድ አስተላልፈዋል። እስቲ እንስማቸው። አንድ ወጣት ነው ከሽማግሌዎቹ ጋር በመሆን ለአብይ አህመድ ያስተላልፈው መልእክት ቀጥለን እንሰማለን። ገለታው ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ዛሬ መናገር የምፈልገው ትችት ነው። በጠቅላይ ሚኒስትራችን አብይ አህመድ የተናገረው ቃል ትችት ነው መናገር የምፈልገው። ድሬዳዋ የኦሮሞ ነች፣ የኦሮሞ ክልል ነበረች ስላለ ያንን ተቃውሞ ለማሰማት ነው ዛሬ ከብሔሬ ጋር የተቀመጥኩኝ እዚህ። እኔ ከኔ በፊትም እንደሰማሁት ድሬዳዋ የኦሮሞ ክልል የትም ቦታ የተጻፈ ቦታ ሰምቼ ማላቀም። ከኔ በላይ እድሜ ያሉትም አባቶች እንዳስተማሩን ድሬዳዋ ኢሳና ጉርጉራ መሆኗ ነው ማቀው እና ዛሬ በዚህ መስበር አብይ በተናገረው ባለው ድሬዳዋ የኦሮሞ ክልል ነች ያለው እሱ በህልሙ ነው ያየው መሰለን ያንን ቃል እና መቼም ድሬዳዋ ኦሮሞ ክልል ሆነ አታቀም፣ በኦሮሞ ስር ተስተዳድራም አታቀም። ከዚህ በፊትም በኢሳና ጉርጉራ ነው እስከዛሬ ድረስ የተስተዳደረችው። ካሁን ከትግሬይ በኋላ ቲቢኤልኤፍ ከጀመሩት በኋላ እነሱን ለኦሮሞ ክብር ስላላቸው እነሱን ጠቀማቸውና 2 አመት ኦሮሞ 2 አመት ሶማሌ ስላሉት በዛ ሰበብ ነው ኦሮሞ የገቡት ድሬዳዋን እና በጣም ነውር ነው። ያንን ጠቅላይ ሚኒስትራችን አስቦ የተናገረው ነገር በጣም እቅርታ ማለት አለበት። ድሬዳዋ ዛሬም ነገም ኢሳና ጉርጉራ ነው መባል የነበረበት። እንደዛው ነው የሆነው። እኔ አንድ የሚገርመኝ በኦሮሞ በኩል 5 አመት ኦሮሞ አስተዳደረ፣ በሰላም አስተዳደረ፣ ምንም ያለ ጭቅጭቅ ያለ ረብሻ ጨረስ ነው። አሁን ተራው የሶማሌ ስለሆነ እንዴት ነው ቅስቀሳ መጀመር የሚቻለው? ጠቅላይ ሚኒስትራችን አንተ ሀገሩን እንድትመራልን ሀገሩን እንድትጠብቅ ነው እኛ የምንፈልገው እንጂ ካንተ ጀምሮ ሀገሩን እንዲበጠበጥ ያ ጥሩ አይደለም። ገለታው እንግዲህ ያው ቁጣቸውን እንዴት እንደሆነ ለማሳየት በሚል ነው ሙሉ ቪዲዮ ያጫወትኩት። አንዳንድ ነገሮቹ ትክክል ናቸው አይደለም እሱ ሌላ ጉዳይ ነው። ድሬዳዋ ከምንም በላይ የነዋሪዎቿ ነው። ከነዋሪዎቿ ሌላ የድሬዳዋ ባለቤት የለም። ነዋሪዎቿ ናቸው ስለ ድሬዳዋ መወሰንም የሚገባቸው። ለዚህ ነው ራስ ገዝም ሆነ በፊት በነበረው ሁኔታ ከዛ በኋላ ልዩ ያስተዳደር በቻርተር የምትደዳደረው የተለየ ገጽታ ስላላት ነው። የነዋሪ ስብጥር ስላላት ነው። በአብዛኛው ነዋሪው ማን ነው የሚለውንም
ከግምት ያስገባ አይደለም በኢህአዴግ ጊዜም የነበረው ይሄ 40 በ40 20 በሚባለው ክፍፍል የነበረው ሁኔታም ተገቢ አልነበረም ይሄ የሶማሌና የኦሮሞ ተወላጆች ፍጥጫ የሚታይባት ከተማ መርገብ የምትችለውና ወደ ሰላሙ ልትመጣ የምትችለው በነዋሪዎቿ ስትተዳደር ነው የሚለው ነገር በማፍረስ ሁለቱ እየተፈራረቁ በተራ የሚያስተዳድሯት ከተማ መቅኖን ያጣችው ሰላም ነው ያጣችው መረጋጋት ነው ያጣችው ለማንኛውም እንዴት አየው አብይ ግን መሪ ሆኖ የሶማሌውም የኦሮሞም የአማራውም የሁሉም መሪ ጠቅላይ ሚኒስትር ሆኖ ግን እንዴት አድርጎ የጸብ እንዴት አድርጎ የግጭት የቀውስ አጀንዳ እየፈለገም እንዲህ አይነቱ ነገር በምክር ቤት ደረጃ እንደሚያናፍስ ትክክለኛ ማንነቱን ያጋለጠበት አንድ ንግግር ነው ማለት እንችላለን ለማንኛውም የሶማሌዋን ቁጣ በጅጅጋ በተለያዩ የሶማሌ ክልል አካባቢዎች በመላው ዓለምም መግለጫ ሁሉ ያወጡ አንዳንድ የሶማሌ ክልል ተወላጆች በውጭ የሚኖሩ አሉ ጉዳዩን በቀላሉ አናየውም ነው ብለው ስለዚህ አብይ አህመድ ሁሉ ጊዜ እንዲህ አይነት አሁን ደግሞ ምስራቅ ኢትዮጵያ አካባቢ ቀውስ ፈልጓል እዛ አካባቢ እሳት ምንድነው ጦርነት ፈልጓል ያለ ጦርነት መኖር ማይችል ስለሆነ አንዱ መሰረታዊ ነገር ኢትዮጵያን ሁላችን መሳት የሌለብን ኢትዮጵያን ከተባበርን ስርዓት ለውጥ እናመጣለን ስለዚህ በማህበራዊ ቅራኔ ውስጥ እንድንቆይ ያደርጉናል ሁሉ ጊዜም ቢሆን አንድ የሃይማኖት ቅራኔ አንድ ነው ሁለተኛው ማህበራዊ ቅራኔ ነው ማህበራዊ ቅራኔ ደግሞ ማያስፈልጉ ምሳሌዎችን በማምጣት አንዴ ማንጫጫት ነው ያኛውንና ይሄኛውን መከፋፈል ነው ሊጠጋጋ ሲሞክር የስርዓት ለውጥ ኢኮኖሚ ጥያቄ ይዞ ብድግ ሊል ሲል ክፍልፍል አድርጎ አማራን ወልቃይት አንጥቶ ቁማር ማጫወት ኦሮሚያን እዛ ድሬዳዋን አንስቶ ቁማር ማጫወት አዲስ አበባ ህዝብን እዚህ ማጋጨት በቃ ይቺ የቁማር ቦታዎች አሉ እነሱን እየቆሰቆሱ ካርታ እየመዘዙ ህብረተሰብ ማጋጨት ነውና ይሄን የሚነቃ ትውልድ የመጣ እንደሆነ ነው ኢትዮጵያ የሚያልፍላት ለውጣችን ወደፊት የሚመጣው እና ይሄ ሰው የማይሆን ምሳሌ ውስጥ አሁን ተመልከት መጀመሪያ ጥያቄው ወልቃይት እንዴት ነው ወልቃይት ጉዳይ እንዴት ነው ተብሎ ሲጠይቅ ለምሳሌ ድሬዳዋ ብሎ ሄደ አንድ ጠቅላይ ሚኒስትር መሳይ አሁን ተመልከተው እንግዲህ ይሄ የወልቃይት ጥያቄ ሲመጣለት የድንበር የማንነት የምናምን ጥያቄ ሲመጣ ምንድነው ምላሹ በዚህ ሰው አንድ ነገር የተቋቋመ ነገር እኮ አለ ምክክር ኮሚሽን የሚባል የዚህ ሰው መልስ መሆን የነበረበት ይሄ ጉዳይ ታገሱ ምክክር ልናደርግ እኮ ነው በዚህ ጉዳይ እኮ ነው ምክክር ያስፈልገን እኮ የዚህ የድንበር ጉዳይ በሶማሌ ያለ በኦሮሚያ ያለ የወልቃይት ጉዳይ ያለ የራያ ጉዳይ ያለ በደቡብ ማአት ነው ያለው ተቆጥሮ ማልክ በየቦታው ነው ያለው አገሪቱን ያመሰ ያለው አንዱ ጥያቄ ስለሆነ የምክክሩ ውጤት ጠብቁ አንድ ምንመካከርበት አጀንዳ ነው አይደለም ወይ መልሱ በፓርላማ ይሄው ትልቁ አጀንዳ ይሄ አይደለም የምክክር አጀንዳ ይሄንን ትቶ ሆን ብሎ መበጥበጥ ስለፈለገ በህዝብ ድምጽ ይፈታል በመቻቻል ይፈታል ድሬዳዋን ተመልከቱ ብሎ ይሄንን ምሳሌ ያመጣ አገሩን አመሰው አሁን እየበጠበጠው ነው ያለው እና ድሬዳዋ ያልከው ነገር ነው መሳይ ታሪክ ወደ ኋላ አገላብጠን ስናይ በተለይ እንግዲህ የኦሮሚያ ክልል የአማራ ክልል የሶማሌ ክልል የሚባል የለም ድሮ ምናቀው እንደዚህ አይነት ክልል የለም በዛ ጊዜ እንዳውራጃ ሆና ኖራለች ከዛ ባሻገር ደግሞ በኢትዮጵያውያን ዘንድ ማህበራዊ ትርጉም አላት ማህበራዊ ትርጉም እንደ ከተሞች ሁሉ የራሳቸው አንዳንድ ባይምሮአቸው ውስጥ ነው የሚመጣ ነገር አለና ድሬዳዋ ሲባል በኢትዮጵያውያን ዘንድ ማህበራዊ ትርጉሙ የመቻቻል ከተማ ስሟ እንደውም የመቻቻል ከተማ የአብሮነት ከተማ የፍቅር ከተማ ኢትዮጵያውያን ጉራጌዎች ኦሮሞዎች ሶማሌዎች አማሮች ሁሉ ተቻችለው አንዱ ቤት ምግብ ካለ ተሰብስቦ እየበላ ምንም የተራበሰው ማይኖርባት ምድር ድሬዳዋ የፍቅር ከተማ ተብላ የተዘፈነላት ከተማ ይሄ ማህበራዊ ካፒታላችን ነው የኢትዮጵያውያን ማህበራዊ ካፒታል ይሄን የሚያፈርስ ነገር ነው ይዞ የመጣው እንዳልከው በታሪክም የተመዘገበ ነገር የለም የኦሮሚያ ቻርተር አሁን በዚህ ሰዓት የኦሮሚያ ቻርተር የድሬዳዋ የኔ ናት አይልም የኦሮሚያ ቻርተር ማለት የኔ ነበረችም አይልም የለም እንደዚህ አይነት ነገር ተስማምቶም ደግሞ ኦሮሚያ ቆርሳ የሰጠችው ክልልም አይደለም ይሄ ቻርተሩ ከፌደራል ስርዓቱ ሲዋቀር በአጠቃላይ ድሬዳዋ ቻርተር ተብላ በ2004 በፍረንጆች ይመስለኛል በ416 ነው እንደዚህ በሚባል አዋጅ መሰረት ቻርተር የሆነች ከተማ ናት በህገ መንግስቱ ላይ ባይኖር ስለዚህ ይቺ ቻርተር ከተማ
ሆና የኖረችን ከተማ ከዚህ በፊት የኦሮሚያ ናት ብሎ እንግዲህ ሶማሌውንም እዛ ደግሞ አሁን እንግዲህ ተመልከቱ ሶማሌ ክልል እንደዚህ እያደረገ ነው ያለው በሌላ በኩል እኮ እዛው ድሬዳዋን እኮ እየከፋፈለ እኮ ነው ያለው ድሬዳዋ ውስጥ እኮ ብጥብጥ እየፈጠረ ነው ያለው መሰለኝ ድሬዳዋ ውስጥ ጠቅላይ ሚኒስትሩ እኮ ተናገሩ እኮ እቺ ምድር እኮ የኛ ምድር ናት ለጊዜው ተወት አድርገናት ነው ቻርተር እንድትሆን ነው እንጂ እኮ የኛ ናት የሚል ጥያቄ ይዞ የሚነሳ ማህበረሰብ እንዲኖር እዚህ አዲስ አበባ ኬኛ ይሉት እንደነበረው አይነት ማለት ነው ድሬዳዋ ኬኛ የሚል ትውልድ እንዲነሳ ማለት ነው እንግዲህ ተመልከቱ እንደዚህ እያደረገ ያለ ሰው ነው አዲስ አበባንም የሚመለከት ይመስለኛል ይሄ ነገር መሳይ ነገ ይሄ ሰውም አዲስ አበባንም ይዞ ሊመጣ ይችላል አዲስ አበባን በእንደዚሁ መስምንትን ያመጣቸው ስለዚህ ወደ ቀድሞ ቤታቸው ይመለሱ እኮ የሚል ትርጉም ነው ያለው ካስፈለገ ወደ ቀድሞ ቤታቸው የሚመለሱ ለጊዜው ለአስተዳደር ከከለ ክልል ላይ የተቆረሱ ናቸው ሊል ነውና ድሬዳዋ የማንንም አይደለችም የኢትዮጵያን ሁሉ ናት የሶማሌ ብቻ አይደለችም የኦሮሞ ብቻ አይደለችም የአማራ ብቻ አይደለችም የሁሉም ኢትዮጵያውያን ምድር ናት የፍቅር ከተማ ናት ማህበራዊ ተምሳሌቷም የፍቅር የመቻቻል ምድር ናት መሰለኝ ይሄንን ሊያፈርስ የተነሳ አስተሳሰብ ሁሉ ኢትዮጵያን በሙሉ አጥብቀን ልንቃወመው ነው የሚገባው ገለታው ግን አደጋው አልታየህም ምናልባት ስለ አብይ አህመድ አሁንም የሚያንቀላፉ አብይ አህመድንም አሁን እስካሁንም የኢትዮጵያ መፍትሄ አካል ነው ብለው የሚያምኑ በዚህ በጥቅም የተደለሉ በድንቁርና የሚከተሉት ሊኖሩ ይችላሉ ግን ይህ ሰውዬ እኮ በየጊዜው አደጋ እንደሆነ በራሱ አንደበት እየነገረን ነው እንዴት እንዲህ አይነት ሰው ስልጣን ላይ ይቀመጣል ብሎ የሚጠይቅ በተለይ እዛው አካባቢ አሁን ይሄንን ለማለት አንድ ሰው እኮ በቃ ጤናማ ለመሆን ብቻ በቂ እኮ ነው ያምሮ በሽተኛ መሆን ነው የሚያስፈልገው ጠቅላይ ሚኒስትር ነው ሁሉንም በኩል ላይ ማየት ይገባዋል ድሬዳዋ የከለነች ኦሮሚያነች ይያሉ በነገር መጎንተልና ለነገ የሆነ የጸብ አጀንዳ ማስቀመጥ ጤናማነት አይደለም ብለው እንደው የሚናገሩ እሱ ሰፈር ሰዎች መቼም አንጠብቅም ግን ያሳዝናል የሰውዬ አሁንም እንደው ሉጋሙን ያጣፈረስ ሆኖ እየሸመጠጠ ነው ያንዳንዱ እኮ የሚናገረው ነገር እንደው ብንቆጥራቸው እኮ እንዴት ወደ እንግሊዘኛ ቢተረጎሙና ዓለም ቢያነበው አስደንጋጭ እኮ ነው አሁን ለምሳሌ አንዳርጋቸው ያነሳው በቀደም ካንተ ጋር አስተዋያዩ ያዳመጥኩ ነበርና ዶክተር ብርሃኑን ምርጫውን እንትና አድርገን አጭበርብረን እናስገባው ብርቱካን ጠይቋት እንዴት አንድ ሊደር አንድ እንትን እንደዚህ ሊል ይችላል መሳይ ይሄ እኮ ሰውየው ይበል ግን እኛ እንደ ህዝብ እንዴት እዚህ ላይ ወደቀን እንዴትስ ይሄንን ያለ ስልጣን ላይ ይቆያል ይሄ እኮ በጣም አስገራሚ ፓርላማ ላይ እንደዛ ያለ ይሄንን አይልም ማለት አይቻልም ፓርላማ ላይ እኮ በግልጽ እዚህ የሚገቡ ሰዎች ከዚህ በተሻለ ሁኔታ ስብጥር እንፈልጋለን ይሄን ማለት ምርጫውን አስቀድሞ መናገር ከወዲሁ እንዲገቡ የሚፈልጋቸውን ሰዎች ያዘጋጀ መሆኑን በአደባባይ ነገረን ይሄን በአደባባይ የተናገረ ሰው ብርሃኑ ነጋን ወደ ፓርላማ ለማስገባት የወረዳ ስንት ነው ብርሃኑ የተሸነፈበትን ወረዳ ምርጫ ተጭበርብሯል ብለሽ ውድቅ አድርጊና ብርሃኑን አስገቢ ብሎ አይናገርም ማለት አይቻልም ሰውየው በድብቅም በአደባባይም የሚያደርገው ነገር አሁን እየተመሳሰለ መጥቷል በፊት በጀርባ የሚናገረው ነገር በጀርባ ነው ብለን እንተው ነበር አሁን ግን ያው የጀርባውንም በአደባባይ እየተናገረ ስለመጣ ይሄ ሰውዬ እውነት ለመናገር አንድ ቀንም በኢትዮጵያ መንበረ ስልጣን ላይ መቆየት የለበትም የሚል ስምምነት ከጫፍ እስከ ጫፍ ኢትዮጵያውያን ሊኖራቸው ይገባል እንደዚህ አይነት እኮ አሁን ለአንዳርጋቸው የተናገረው አይነት ሌሎች ነገሮች እኮ እልፍ ሺህ ምስክር እኮ ነው ያለው ለጃዋር ምንድነው ያለው ለዶክተር ሚልኬሳ ምንድነው ያለው ለልደቱ ምንድነው ያለው ይሄ ሰው ማለት ነው ለአቶ ገዱ ምንድነው ያለው እነዚህ ሰዎች እኮ እየቆጠቡ እኮ ነው ገና ያልነገሩን እኮ አለ መሳይ አንዳንዱ ስለሚያሳፍር ሊሆን ይችላል ገና ያልነገሩን ጉዳይ አንዱ ፖለቲከኛ እንደዛ ሲል ሰምቻለሁ ሁሉንም አላወጣሁትም ገና አለ የነገረኝ የቢሮ እየጠራ የሚናገረውን ማለት ነው እና እንደ ይሄ እኮ ካይምሮ በላይ እኮ ነው መሳይ ምርጫን ገልብጬ እንደዚህ ያደርጋለሁ ማለት እኮ በጣም አስገራሚ ነገር አዲስ አበባ ውስጥ በመሰረቱ በዚህ በሴፍቲ ኔትም ቢሆን ህብረተሰቡ የሚፈልገውን ሰው እንዲመርጥ ማድረግም አይቻልም መሳይ አይቻልም እኔ ያው በምርጫው ላይ ባለፈው ተሳትፍ ያለው በቅንጅት ጊዜ እንደምታስታውሰው እኮ
ኮንዶሚኒየም እንሰጣለን ምን ስራና ሲዛለን ምን የተባለ ህዝብ እኮ ጥርሱን ያሳየ በድብቅ ምርጫ ግን የሚመርጠው እውነቱን ነው የሚመርጠው አንድ ጊዜ ነግሬ እንደሆነ ነገር አላቀም አንድ አካባቢ ገበሬዎችን ያኔ ሰብስቦ አቶ መለስ ዜናዊ ጊዜ ያኔ በ97 ነው ምን ይላቸዋል የፈለጋችሁትን ምረጡ ነገር ግን ለገበሬው ቆመ ነው ማን ያደግና እሱን ምረጡ ይላቸዋል በኋላ የገበሬውን ልብ ሲያዩት ወደዛ ዘንብሏል ወደ ቅንጅት አዘንብሏልና ምን ብለው ያስፈራሯቸዋል ለማናቸውም እንደው እኛ ዝም ብለን ወዳጅ ዘመድ ለማየት ካሜራ አስቀምጠናል እዛች እንትን ውስጥ ማለት ነው እቺ ምርጫ መስጫንት ነው አስቀምጠናል ያንን ካሜራ አይተን ምንም ወንጀል ብለን አንወስደውም እንደው ለዘመድ ምኑን ለማየት እንደው አስቀምጠናል ይሏቸዋልና ገበሬው ምን እንዳርጉ ታውቃለህ መሰለ ጋቢያቸው ተናቸው ለአንጥፈው ጋቢያቸው ተሸፍነው ቅንጅትን መርጠው ወጡ እና ህብረተሰቡ በምርጫ ጊዜ አይታለልም አብይ አህመድ ሊያታልለውም አይችልም በፍጹም ተጭበርብሮ ነው የባለፈው ምርጫ ሙሉ በሙሉ ተጭበርብሮ ነበርና እንደው ግን ወደዚህ የመጣሁት ዶክተር ብርሃኑንም እንደገና ሲያጭበርብረን ማጭበርበር ከፈለገ አንድስ ጊዜ ስራሱ ዝም ብሎ ሊያስገባ አይችልም ነበር ወይ ማለት ነው የሆነ ግን ትልቁ ነገር ይሄንን ያለ ሰውዬ ጉጭ ብሏል እዛ ስልጣን ላይ ቤተ መንግስት ቁጭ ብሎ ነው ያለው በእያንዳንዳቸው ከሱ ጋር የነበሩ የቅርብ ሰዎች ገና የሚነግሩን ነገርም ሌላ እንዳለ ነው የሚነግሩን የሁሉ ሆኖ እንዴት ቀናት እንደሚያደር እንዴት እንደሚውል ስናስብ የሰውየው ጥንካሬ ሳይሆን የኛ ድክመት ነው አንዳርጋቸው ያለው ኢምፖርታንት ነገር የኛ ድክመት ነው ኢትዮጵያን ድክመት ነው ይሄንን ሰው በስልጣን ላይ ያቆመውና መንቃት ይኖርብናል መሳይ ምናልባት ለአንዳርጋቸው ያቀረብኩትን ጥያቄ እዚሁ ላንሳውና እንግዲህ አብይ አህመድ አጠገቡ የነበሩትን በሙሉ በሴራም በምንም እየጠለፈ እያስወገደ ገዱን ለማ መገርሳን በጡረታ ስምም ደሞ ደመቀንም ሌሎችንም እየጠራረገ ብራኑ ጌታቸው ረዳን ሌሎች የሱ ተቺዎችን በጣም በከፍተኛ ደረጃ ሲተቹት የነበሩትን ደሞ የሳሎን ባሪያ አድርጓቸው እንደፈለገ የሚጫወትባቸው ዳቦ እየቆረሰ እየሰጠ ያኔ ሲሰድቡት በነበረ አፋቸውን ሲያዘጋ ስናይ እንዴ ይሄ ሰው ታዲያ በልጧቸዋል ማለት ነው ጠንካራ ነው ማለት ነው ተቃዋሚዎቹን እየደፈጠጠ ተቺዎቹን ያንበረከከ አሁንም በወንበሩ ላይ ተቀምጧል ስለዚህ የሱ ጥንካሬ አይደለም ወይ ብዬም ላቶ አንዳርጋቸው አቅርቤ ነበር የሱ ጥንካሬ ሳይሆን የነዛ ወገበ ቢስነት ነው አለ ወገብ የላቸውም የነሱ ወገብ አለ መኖር እሱን ጠንካራ ሊያደርገው አይችልም የሚል መልስ ሰጠኝ ትክክልም ነው እውነት ለመናገር የነሱ ሐሞታቸው የፈሰሰ ምናልባት ለአንዳንዱ ገሚሱ ለስልጣን ለእንጀራው ለሆዱ ለምኑ ያለን ነገር ልናውጣለት እንችላለን ፍራትም ሊሆን ይችላል ግን አብይ አህመድ በእያንዳንዱ መጠምዘዝ በሚችልና ማንበርከክ በሚችለው ነገር ሁሉ እነዚህ ሰዎች ከስሩ ያስቀመጠው የሱ ጥንካሬ ሳይሆን የነሱ ወገበ ቢስነት ነው ወገብ አልባነት ነው ብሎ የገለጸው ነገር አለ ተስማማለህ ወይ እኔ አንዳርጋቸው ካለው አልተስማማሁት ያ በሴፍቲ ኔት በዛ መንገድ ቢሄድ አብይ ሊያስመርጠው ይችላል ያለው የአዲስ አበባ ህዝብ በሚስጥር ድምጽም ቢሆን ሊመርጥ አይችልም አያደርግም የሚለው ብቻ ነው እንጂ ከዛ ባሻገር ግን ይሄኛው ያለው በጣም ልቤን ነክቶኛል በጣም አስተማሪ ነገር ነው የተናገረው አንዳርጋቸው በክፋት እንዴት የጥንካሬ ምልክት ሊሆን ይችላል የሚለው በጣም ኢትዮጵያ ፖለቲከኞች ሁሉ ሊገዙት የሚገባ ነው መሳይ እንዴት በክፋት እንቀናለን እንዴት በክፋት የክፋትን እድገት ሰው በክፋት ያደገ ሲሄድ እንደ ጥንካሬ ስንቆጥረዋለን ወይ የሚለው ነገር ያ ሊሆን አይችልም እና የጥንካሬ ምልክት አይደለም ይሄ የድክመት ምልክት ነው ለኔ አብይ አህመድ የድክመት ምልክት ነው ከሰውነት ተራ እየወረደ ሰው ህሊና የሚባል አለው እሱ አሸናፊ ሲሆን ነው አንድ ሰው ጎበዝ የሚባለው በሰውም ዘንድ ክብር የሚኖረው ያ ነው እና አንድ በጣም ታክቲከኛ ሌባ ቢኖር ይሄ በጣም ጠንካራ ሌባ ነው ሊባል አይችልም ሌባ ከሆነ ማለት ነው ሌባ ከሆነ በጣም ጠንካራ ሌባ ነው ልንለው አንችልም የበለጠ ክፋት እየተማረ የመጣ አደገኛ ሰው ነው ልንለው እና ባደገኝነቱ ያደገ የመጣ ሰው ነው ስለዚህ እኔ ጥንካሬ መለኪያ ሊሆን አይችልም የሚለው ያንዳርጋቸው መልስ ገስቶኛል መሳይ በጣም
ገለታው እንግዲህ ዝግጅታችንን ያጠናቀቀን ነው እንደ ውይይት ርዕስ ሳይሆን እንደ መረጃ ለተመልካቾችም ለማካፈል ነው የፋኖን ወቅታዊ ሁኔታ በተመለከተ ነው አንድ መልካም ዜና ከመንሰማበት ዋዜማ ላይ እንደምንገኝ እንዲሁ ፍንጩን ለመስጠት ነው ሰው ነገርችን ፍንጭ ሰምቶ ምናልባት ተስፋ እንዲያደርግ ነው እንዲያነቱ ነገር ገና ይፋ ሳይደረግ መግለጹ ተገቢ አይደለም በሚል ነው ይሄ ፋኖ አንድነትን በተመለከተ ትልቅ ዜና ልንሰማ እንደምንችል እየተጠበቅን ያለ ነው ፋኖ እውነት ለመናገር በከፍተኛ ደረጃ ተጠናክሮ በስልጠና ደርጅቶ በመሳሪያ አቅሙም እየጎለበተ መጥቶ በአሁን ሰዓት ትልቅ ኃይል ወደ መሆንና የአብይ አህመድ አገዛዝን መድረሻ በማሳጣት ትልልቅ ውጤቶችን እያስመዘገበ የደበት ነው በመግቢያችን ላይ ፊልድ ማርሻሉ የዋት ተላላኪ በዋት እየታዘዘ ጥይት እየተቀበለ የሚዋጋ አድርጎ ለመግለጽ የደበት ሁኔታ ሁሉ ጊዜ የሚተናነቃቸው የፋኖ ቁመና ነው መቀበል አይፈልጉም ተለይም በነ ብራኑ ጁላ በነ አብይ አካባቢ የበታችነት ስሜት ይሰማቸዋል ለማንኛውም ሆነም ቀረም ፋኖ አሁን በሚገባ ደርጅቶ ወደ አንድነቱ መጥቶ ከመንም በላይ ፋኖ መሳሪያው አንድነት ነው ያንን አንድነት ሊጨብጥ በዋዜማው ላይ ነው የሚገኘው ይሄ አፋሃድና አፋባ የሚባለው ነገር ሁሉ ወደ አንድነት የሚመጣበት የመጨረሻው ምዕራፍ ላይ እንደሚገኝ ነው በዚህ አጋጣሚ መግለጽ የሚያስፈልገውና ትልቅ ነገር እንጠብቃለን ትልቅ ሆኖ ሲመጡ ደግሞ ምን ያህል የአብይ አህመድ አገዛዝ እድሜው ያጠረ ቀኑ እየተቆጠረ ከአማራ ክልል ብቻ ሳይሆን ከፌደራሉ ከአዲስ አበባም ጭምር የሚወገድበት ጊዜ ሩቅ እንደማይሆን በቃል መሬት ላይ በሚተገበር ነው ዝም ብሎ በባዶ አየር ላይ የሚነገር ሳይሆን በተግባር የሚተረጎም ሆኖ በቅርቡ የምናይ ይሆናል ማለት ነው ገለታው ጨርሰናል በጣም ደስ የሚል ዜና ነው መሳይ እኔ ደስ ይላል እንግዲህ መቼም ይሄ ነገር ሆኖ ደግሞ አንድ ቀን ስንወያይ ባይ በጣም ደስ ይለኛል በዚህ ጉዳይ ላይ በርቱ ነው እንግዲህ የምንለው መሳይ በጣም አመሰግናለሁ ገለታው በአንከር ሚዲያ ታዳሚዎች ስም እንግዲህ ተመልካቾቻችን በዚሁ የዛሬውን ዝግጅት እናበቃለን ነገ በተመሳሳይ በአንከር መረጃ ክፍለ ጊዜ እንጠብቃችኋለን አብራችሁን ስለቆያችሁ ምስጋናችን ከያላችሁበት ይድረሳችሁ ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን